ስብሐት የኩሉ ዓለም ለኢየሱስ ክርስቶስ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካህናት፣ አባቶች፣ ሊቃውንት ቤተ ክርስቲያን፣ ምእመናን እንደምን ሰነበታችሁ? በሰላም የጠበቀን እቺን ጊዜ የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። እስካሁን እንግዲህ ስትማሩ ቆይታችኋል። አባታችን ስለ ኢትዮጵያ ታሪክ ስለደረሰብን እየደረሰብንም ስላለው ስለተጠመደልን ወጥመድ ሁሉ እንግዲህ አውርተውናል፣ አስተምረውናል። እኔም ማረገው ልክ እሳቸው ከነገሩን ቀጥዬ ምን እናርግ ወደሚለው አይደለም። ሎጂካሊ የሚሄደው እንደዛ ነው። ይሄ ሆኗል፣ ይሄ ተደርጎብናል፣ እንዲህ ተፈጽሟል፣ እንዲህ ነበርን የሚል ነገር ስለነበረ ታሪካችንን ማወቅ ስለነበረብን እና ምን እናርግ ወደሚለው ነው የምወስዳችሁ። እኔ የታዘዝኩትም ከመምህራኑ አባቶች መንገዳችንን ያሳያሉ፣ አንተ ተከትለ ምን እናርግ በል ነው ያሉኝ። በዛ መሰረት እንነጋገራለን። ከዛ በፊት ግን ትላንትም ዛሬም የተነጋገራችሁትን ለአንድ 5 ደቂቃ መልሼ እንዲጠቃለል እናገራለሁኝ። ኢትዮጵያ ከሌሎች ዓለማት እና አገራት በሙሉ የተለየች ሀገር ናት። ህዝቦቿም የተለዩ ናቸው። በፍጥረት ግን አዳማውያን ናቸው። ከሰው እንበልጣለን አላልንም፣ እንለያለንም አላልንም በፍጥረት። ነገር ግን ከኖህ ልጆች አንደኛው ይሄ ክፍል የደረሰው አፍሪካ የደረሰው ሰው ከአባቱ አምልኮ ሳይለይ በሕገ ልቦና ከዛ በኦሪት ከዛ በሐዲስ የቀደመውን እምነት ይዞ በመቀጠሉ እምነታቸውን ከቀየሩት እንለያለን ነው ያልነው። በፍጥረት እንለያለን አላልንም። እምነታቸውን ከጣሉት እንለያለን። ምን ማለት ነው? በመልክ በቁመት ማለት አይደለም። ከእግዚአብሔር ጋር ባለን ግንኙነት እንለያለን ካልን ሕዝበ እግዚአብሔር ነን። ስለዚህ የምንኖርባትን ሀገር እግዚአብሔር አሰኝተናል። ይሄን ያደረጉልን አባቶቻችን በጸሎት በተጋድሎ በትምህርት በእውቀት ደምና አጥንት በመክፈል ጭምር ነው። በመንፈስም በስጋም ነው የተዋደቁላት። ዝም ብሎ ስጦታ አይደለም። አሁን አንዳንዶች ስልጣን ሲይዙ ከኪሳቸው ምንጣፍ ወይንም ማረብ አምጥተው እንደሚያነጥፍ ሰው ሀገር ሰርታ ፊደል አስተምራ ያሳደገቻቸው እናታቸውን ካርታ የለሽም ይሏት ጀምረዋል። ለምን? ከኪሳቸው አውጥተው ያነጠፉልን ምንጣፍ ይመስል ከዚህ ፈቀቅ በሉ ማለት ጀምረዋል። ከዛም አልፎ አርደውናል፣ ገለውናል፣ በጅምላ ቀብረውናል። ይሄ የሆነብን በሁለት ምክንያት ነው። አንደኛ የአባቶቻችንን መንገድ ስለተውን ነው። ሃይማኖታችንን መጽሐፍ ላይ እንጂ ልባችን ውስጥ ስላላሳደርንና ስላልኖርነው ነው። ስላልኖርነው ደግሞ ተከፋፈልን። ስለተከፋፈልን ጠላቶቻችን ተጫወቱብን። በቀደመ ጊዜ ታንክና አውሮፕላን ይዘው ይመጡ ነበር። አሁን እነሱ በዚህ በዩኒቨርሲቲ በኩል ያደሩባቸው የጠላት ማህደሮች የራሳችን ወንድሞች ያርዱንና ይገሉን ጀመር ማለት ነው። አንድ ብንሆን ኖሮ ሃይማኖታችን ቢገባን ኖሮ የተለየች ሀገርና የተለዩ ሰዎች እንደሆነ ብናውቅ ኖሮ በተውሶ ፍልስፍና በጭፍን ግልበጣ ባልተባላን ነበር። ከጀርመን፣ ከቱርክ፣ ከሳውዲ አረቢያ፣ ከአሜሪካ፣ ከፈረንሳይ፣ ከጣሊያን ዲግሪ እናመጣና 10 አይነት አስተሳሰብ ይዘን 4 ኪሎ ስንገናኝ አንግባባም። ስለዚህ ቀይ ሽብር፣ ነጭ ሽብር፣ አረንጓዴ ሽብር እንኳን የለም ለነገሩ። ብቻ ሽብር እያወጅን እንባላለን። ከዛ በወረዳና በአውራጃ ተከፋፍለን እንጠፋፋለን። የመጀመሪያው አባቶቻችንን መንገድ ስለተውን ነው። ሁለተኛው ዕውቀት የተባለ ቅዱስ ጳውሎስ እንደነገረን ዕውቀት በተባለ ከንቱ መልፍለው ከዚህ ራቅ ብሎ ከሱ መራቅ አቅቶን በአእምሮ ጠባይ የሚገኘውን ዕውቀት በአእምሮ መንፈሳዊ ከሚገኘው ዕውቀት በላይ አድርገን ስላሰብን
ዕውቀትን ነጥለን ገንጥለን እኛ በተዋህዶ ማሰብ ሲገባን በሰባዊ ዕውቀት ብቻ ሀገር እንመራ ብለን ስለተነሳን አንድ መሆን ተሳነን። በዚህ ምክንያት ለጠላቶቻችን ተጋለጥን። ከዛ በኋላ ቅድም አባታችን ያስተማሩን የዘመነ መሳፍንቱ ከዛ በፊት የነበረውን የቱርክን ወረራ የግብጾችን ወረራ ያን ሁሉ ተቋቁመው የሰጡንን ሀገር አሁን ማንም ሳይወረን እኛው እናፈርሳታለን። እና ምን እናርግ ነው እኔ መናገር እንፈልጉ። ይሄን የደገምኩት እንዳው የተባለውን እንዳንረሳ ነው። ምን እናርግ በአንድ አውደ ምሕረት በአንድ ጊዜ ዝርዝሩ አይታወቅም፣ ግን አቅጣጫ ማስቀመጥ ይቻል ይሆናልና ምን እናርግም በዝርዝር እናንተው ራሳችሁ በጓደኛሞች እንዳንሳሳት ደግሞ ከታላላቆች ጋር እየተነጋገርን ቤተክርስቲያናችንን ትምህርት እየተከተልን መፍትሄ መፈለግ አለብን። መፍትሄውን ከቴሌቪዥን ወይንም መፍትሄ የሚገኘው ከራሳችን ነው፣ ከእግዚአብሔርና ከራሳችን ነው። እና ምን እናድርግ? ይሄንን ጥያቄ ቅዱስ ጴጥሮስ በበዓለ ሃምሳ ስለ ኢየሱስ ክርስቶስ ሲያስተምር አምላክ ሰው መሆኑን ያ የምትጠብቁት በትንቢት የተነገረለት ሰው ሆኗል፣ ይህ ሁሉ ተአምር የሚሰራው በሱ ስም ነው ሲል እሺ ምን እናርግ ነው ያሉት። አባቶች ታሪክን አሳይተውናል። እና ምን እናርግ? ቅዱስ ጴጥሮስ መልሶ የነበረው ንስሐ ግቡ፣ ኃጢአታቸው የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። እዚህ የተሰበሰብነው ተጠምቀናል፣ ግን ጥምቀታችንን ስላላከበርን ማንም ነው የሚጫወትብን። ጥምቀቱን ያከበረ የሥላሴ ልጅነቱን ያወቀ አንደኛ አይከፋፈልም፣ ሁለተኛ በስሁት ትምህርት አይታለልም። በዚህ ሶሺዮሎጂ፣ አንትሮፖሎጂ፣ ሳይኮሎጂ ምንድነው ስነ ብዕሉ የተለያየ ትምህርት ስንማር ስነ ፍጥረቱን ስንማር ከቤተክርስቲያን ከተማርነው ውጪ ማሰብ ከጀመርን እንስታለን። ያ ነው ኢትዮጵያን እያጠፋት ያለው። የውጪ ጠላት አይደለም። የውጪ ጠላት እንደ ማህደር ተጠቀመብን፣ እኛ ግን እያጠፋን ነው። እና አሁን ምን እናርግ? ቅዱስ ጴጥሮስ እንደነገረን ንስሐ እንግባ ነው። የመጀመሪያው ንስሐ መግባት ነው። ኃይለ እግዚአብሔርን እንለብስ ዘንድ የጠላቶቻችን እንቋቋማቸው ዘንድ ንስሐ እንግባ። ይመስለኛል፣ ደስ ይለኛል፣ አቋሜ ነው፣ የኔ ፍልስፍና ነው፣ እኔ አውቃለሁ፣ እከሌ የሚባል እኔ የምከተለው አክቲቪስት እንዲህ ብሏል፣ የኔ ጀግና እከሌ ነው የሚል የሰው ተከታይነትን እናቁምና ቤተክርስቲያናችንን እንከተል። መጀመሪያ ቤተክርስቲያናችንን ተከትለን ንስሐ እንገባለን። ያን ጊዜ አንድ እንሆናለን። የመጀመሪያው ስራ ንስሐ መግባት ነው። ለመምህራን ንስሐዎቻችን የግል ሕይወታችንን፣ ጥፋታችንን፣ ርኩሰታችንን ያመን መስለን የአማኒነታችንን በጣባያችን የሚገለጠውን እሱን ሁሉ ለካህናት ዘርዝረን መናገር አለብን። ያን ጊዜ የጋረደን ነገር ይለቀናል፣ እናስተውላለን ማለት ነው። እሱን ካረግን በኋላ ሌሎቹን እንቀጥላለን። ቅዱስ ጴጥሮስ ይሄን ሁሉ ከተናገረ በኋላ ሰዎች ተጠመቁ ነው። ከተጠመቁ በኋላ ያደረጉት ንብረታቸውን እንኳን ትተው መሬታቸውን ሸጠው አንድ ላይ እስከ ማድረግ ደረሱ። የእግዚአብሔር ልጅነታቸውን በተግባር መኖር ጀመሩ። አሁን ግን ያንን ስለረሳን መሬት ካልተካፈልን እንገዳደላለን። የእናት የአባት ልጆች ቤተሰቦቻቸው ሲያርፉ ሕንፃ ሸጠው ለመከፋፈል ይገዳደላሉ። ባልና ሚስት አንዱ ለአንዱ መርዝ ይሰጣል። ሃይማኖታችን ምንድነው ሲባሉ ኦርቶዶክስ ነን ይላሉ። ኦርቶዶክስ ማለት ምን ማለት ነው ስላቸው ቀጥ ያለች የሚል መልስ አላቸው። ቀጥ ምንድነው ሲሉ በቃ የሐዋርያት ሃይማኖቱ ልክ ነው፣ ምስክርነቱ እንደሱ ነው። አንተ ራስ ኦርቶዶክስ ነህ? አዎ። እና ኑሮህ ቀጥ ያለ ነው፣ በእግዚአብሔር ቀጥ ብለህ የምትኖረው ስንባባል ግን ያው ስራችን ይገልጠናል አይደለም? ንስሐ እንገባለን። ቀጥ ያለችውን ሃይማኖት ቀጥ ባለ በቀኖና አጥርነት ውስጥ እንኖራለን። በነጻነት ስም ልቅነት፣ በመብት ስም ኃጢአት መስራት ለክርስቲያኖች አይፈቀድም። መስቀል እንሸከም ዘንድ ነውና የተጠመቅነው ማለት ነው። እንግዲህ ከተጠመቅን በኋላ የእግዚአብሔርን ስራ እንሰራ ዘንድ ምን እናድርግ?
ዮሐንስ ወንጌል ምዕራፍ 6 ቁጥር 28 ላይ ኢየሱስም መልሶ ምን እናድርግ ብለው ጠይቀውታል። የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ብዙ ጊዜ የሚሳሳተው ሰው እዚህ ጋር ነው። ማመን በልብ ብቻ የሚያዝ በተግባር የማይገለጥ በአንደበት የማይመሰከርለት ይመስላል ዘመኑ። በልባችን አምነን በአንደበታችን ግን ሴኩላር ሕይወት ነው የምንኖረው። እግዚአብሔር እንዳለ እናምናለን፣ እንደሌለ ግን እንኖራለን። እንዳለ እናምናለን፣ ስንኖር ግን እንደሌለ ነው የምንኖረው። ልብ በሉ፣ ሁላችን ራሳችንን መርመር። በቅጽረ ቤተክርስቲያን ስንገኝ ያለን ጠባይና ከቅጽሩ ስንወጣ ያለን ጠባይ አንድ አይነት ነው አይደለም። እዚህ ስንመጣ ስንራመድ ቀስ ብለን ነው። ሰውን ሰላም ስንል ዝቅ ብለን ነው። ስንወጣ ግን ሌላ ጠባይ እናበጃለን። እግዚአብሔር ያለው እዚህ ቅጽር ነው የሚመስለን ማለት ነው። እዚህ በጸጋው የሚገለጥበት ምስጢራት የሚፈጸሙበት ታምራት የሚሰሩበት ቦታ ነው። ግን እሱ በሁሉም አለ። እኛ ደግሞ የሱ ልጆች ነን። ስንመጣም ስንሄድም ያው የሱ ልጆች ነን። በእርሱ ማመን ነው ሲል በእርሱ መኖር ነው። መኖር ደግሞ ቦታ ጊዜና ሁኔታ አይገድበውም። መኖር ነው። ምን እናድርግ? ይሄ ሁሉ ተፈጸመ። አባቶቻችን ታላቅ ሀገር አስረክበውን ነበር። እኛ አጠፋናት። አሁን መነሳት አለብን። ለመነሳት ምን እናድርግ? በእርሱ ማመን፣ ንስሐ መግባት፣ ቀጥ ብሎ መኖር ነው የመጀመሪያው። ጠላትም እናሸንፈው ራሳችንን ስናሸንፍ ነው። በእርሱ ቅዱስ ጳውሎስ እንደዚሁ አይነት ትምህርት አስተምሯል። አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ያለችበትን የመከራ ሁኔታ በአግባቡ መረዳት ሁለተኛው ስራ ነው። ምን እናድርግ? ቅድም አይደለም አንዱ ንስሐ መግባት ነው። ሁለተኛው የኢትዮጵያ ቤተክርስቲያን እና ኢትዮጵያ የምትባለዋ ቤተክርስቲያን የሰጠችን ሀገር ምን አይነት ሁኔታ ላይ እንደምትገኝ ማወቅ ነው። እሱን ንስሐ እንግባ። ቀጥ ያለች ለሐዋርያት የተሰጠች መለዋወጥ የሌለባት ቅድምና ያላት ዶግማ ያላት በቀኖና የምትጠበቅ ሃይማኖት የምንከተል ከሆነ እኛም እንድንጠበቅ ሆነን ከእግዚአብሔር ጋር መቆም የመጀመሪያው ስራችን ነው። ሁለተኛው ስራችን ጠላት ኢትዮጵያ ላይ የመጣውን መከራ አይነቱንና አመጣጡን መረዳት ነው። ቀደም ሲል አባታችን የነገሩንን አስተውላችኋል ብዬ ስለማስብ ማለት ነው። ዝርዝሩን እናንተ በትናንሽ ቡድን ሆናችሁ ስሩት። በአደባባይ ዝርዝሩን ብትሰሩት ብዙም አይጠቅማችሁ። የመከራችንን መነሻና ምንጭ በዝርዝር መረዳት። ይህ ማለት በቤተ ክርስቲያን ላይ ከልዩ ልዩ አካላት የሚሰነዘረውን ውጊያ መረዳት ነው። የመከራው መነሻ ምክንያት ማወቅ እንግዲህ ዓለም ለምን ይጠላናል እንዳንል እሱን መስራቹን ኢየሱስ ክርስቶስን ጠልቷል። እሱ ምን ብሏል? ዓለም እኔን ስለጠላኝ እናንተንም ይጠላችኋል። የኔ መሆናችሁ የሚታወቀው በዚህ ነው ስለተባለ መጠላታችን ብዙም ሊያሰቅቀን አይገባም። የሚያሰቅቀው የሚጠሉንን ሰዎች አካሄድና ፍላጎት አለማወቃችን ነው። እንዳውም የሚጠሉን ሰዎችን ተስፋ ማድረጋችን ነው። አሰቃቂው ነገር እሱ ነው። መጠቃታችን አያስፈራም። አደገኛው አጥቂዎችን ነፃ አውጪ አድርገን ማሰባችን ነው። ስለዚህ ሁለተኛው ስራ ያን ተንትኖ መረዳት ነው። የመከራውን መነሻ ማወቅ። ጌታችን በዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር፣ ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል አለ። ነገሩን ከተረዳነው አስደሳች ነው መጠቃታችን። ግን የተጠቃነው ለሆዳችን ከሆነ ለዘራችን ከሆነ አይጠቅመንም።
የሚጠቅመን ለክርስቶስ ብለን ክርስቶስ የሆነችው ቤተክርስቲያናችን የሰጠችንን ሀገር ለመጠበቅ ብለን ከተጠቃን ግን በሰማይ ዋጋ እናገኝበታለን። ለፍትወታችን ብለን ከተጠቃን ግን ሁለት ሞት ነው። ሲሰርቅ የሞተና ለክርስቶስ መስክሮ የሞተ ዋጋው እንደሚለያይ ሁሉ ፍትወትን ለማርካት ፍትወተ ስጋን ለማርካት የምናደርገው ተጋድሎ ሞት ነው። ክርስቶስን መስሎ የሚያጋጥመን መጠቃት ግን ሕይወት ነው። ስለዚህ የጠላቶቻችንን ለምን እንደሚያጠቁን በትክክል መረዳት አለብን። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ብሎ ደግሞ መጨረሻ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ መጽናኛ ሰጥቶናል። ይሄ መለኮታዊ ቃል ነው። እግዚአብሔር ነው ያለው፣ ሰው አይደለም፣ አይለወጥም። ዓለምን አሸንፌአለሁ አይዟችሁ ነው የተባልነው። አሸናፊ አምላክ የሱ ልጆች ነንና ማለት ነው። ዘርዝረን ጠላቶቻችንን በትክክል ማወቅ አለብን። ሁለተኛው ስራችን ነው ይሄ። አሁን ተጋድሎ ከጊዜ ወደ ጊዜ ከቦታ ወደ ቦታ አይነቱም መጠኑም ይለያያል። በቀድሞ ጊዜ ቅድም የዘመነ መሳፍንቱን የጣሊያንን የሌሎቹን የቱርክን የነዚህን ሁሉ ጥቃት አንስተው ነበረ። በዛ ዘመን ሀገር ስትጠቃ ቤተ መንግስትና ቤተ ክህነት ከሸሹም አብረው ነው የሚሸሹት፣ ከተዋጉም አብረው ነው የሚዋጉት። ጠላታቸውን ተለያይተው ቆመው አይደለም። በዘመናት መሳፍንት እንኳን እኮ መሳፍንቱ ታቦት ይዘው ነው ከሌላ መሳፍንት ጋር ሊዋጉ የሚሄዱት። ከእግዚአብሔር ተለይተው አይቆሙም። ያስተሳሰብ ችግር አጋጥሟቸው እንጂ ጠላት መክሯቸው ፖርቹጋሉም እንግሊዙም ጣሊያኑም እያሳሳታቸው ቢሆንም ያን ያህል አምላካቸውን ክደው ጥለው ረስተው አልነበረም። አሁን ግን የመጣው የተለየ ነው። የቀደመው ትንሣኤ ውጊያው በጋራ ነበረ። ንጉሱ ሲሸሹ እስከ ደብረ ዳሞ እኮ ሸሽተው ግራኝን ከቤተ ክህነት ጋር ነው የሸሹ። ሲመለሱ ያሁኑ እንደሱ አይደለም። የተለየ ጦርነት ነው። አዲስ ጦርነት ነው። አዲስ መላ ይፈልጋል። ትውልዱ አዲስ መንገድ ማሰብ አለበት። የአባቶቹን ይዞ እዛ ላይ መጨመር አለበት። ያሁኑ የዛሬ 400 ዓመት አካባቢ የአውሮፓ ወራሪዎች ወደ አሜሪካን ሀገር ሄደው ቀይ ህንዶችን ገለው ጨርሰው ጄኖሳይድ ፈጽመው የተወሰኑትን በአጥር ውስጥ አስቀምጠው ለቱሪዝም ተጠቀሙባቸው። ቀዮቹን ህንዶች ለማየት እንዲህ አይነት ዘር ነበር እዚህ ሀገር እኛ አጥፍተን የሰፈርንበት ለማለት በአጥር አስቀምጧቸው። የሰው ልጆች ከእንግሊዝ ተነስተው ከስዊስ ከጀርመን ነው የሄዱት ፕሮቴስታንቶች የካልቪንን ትምህርት ተሸክመው። በነገራችን ላይ ይሄ ሁሉ ጥፋት የሚጀምረው መጽሐፍ ቅዱስን አሳስቶ በመተርጎምና ኑፋቄ ነው። የፖለቲካ ስህተት ሁሉ የሚነሳው ከኑፋቄ ነው። ካልቪን የሚባለው ሰውዬ ካስተማራቸው የኑፋቄ ትምህርቶች አንዴ እግዚአብሔር ከባረከ ክፋት ብሰራም ልትኮነን አትችልም የሚል አለ። አንዴ ደግሞ ከረገመ መልካም ብሰራም አጸድቅም ይላል። ይሄንን ይዘው ፖለቲከኞቹ ምን አሉ? እኛ ነጮቹን የተመረቅነው በኖህ ሌሎቹ ሁሉ የተረገሙ ናቸው። እኛ የተባረክን ስለሆን ክፉ ብንሰራም አንኮነንም። እነሱ መልካም ቢሰሩም አይጸድቁም፣ ብንጨርሳቸውም አንኮነንም የሚል የፖለቲካ ሪዮት ፈጥረው ነው ቅኝ ግዛቱን የጀመሩት። አውስትራሊያ ሲደርሱ ጨረሷቸው። አሜሪካ ሲደርሱ ጨረሷቸው። አፍሪካ ሲመጡ ሰውን ሁሉ ባሪያ ያረጉት። ሲያግዙ ጥቁሮችን ወደ አሜሪካ ለሸንኮራ ተከላ ሲያግዙ መርከብ እንዳሁኑ በሞተር ቶሎ አይሄድም፣ በንፋስ ነው፣ በሸራ ነው የሚሄደው። ብዙ ወር ነው የሚፈጀው። በሰንሰለት ስለሚታሰሩ እዛው ስለሚጸዳዱ ይታመሙ ስለነበረ ጥቁሮቹ የደከሙት እዛ ቢደርሱም ሊያርሱ አይችሉም ስለሚባሉ ወደ ባህር ይጣሉ ነበር። እነሱ ራሳቸው በእጃቸው በመዝገብ የጻፉት ወደ ባህር የጣሉት ጥቁር 11 ሚሊዮን ነው። እነዚህ ሰዎች መጽሐፍ ቅዱስ ይዘው ነው እንደዚህ የሚያደርጉት። ማታ ማታ ይጸልያሉ፣ የደከሙ ሰው ወደ ባህር ይጥላሉ። ሃይማኖት ነው ይሄ፣ የሚገርም ሃይማኖት ነው። እነዛ ሰዎች አፍሪካን ወስደው ጨርሰው ኢትዮጵያ ሲደርሱ ተሸነፉ። ያ ነው እልሁ፣ ያ ነው ቁጣው፣ ያ ነው ንዴቱ።
ለምን ተሸነፍን ሲሉ ኦርቶዶክስ የምትባል ሃይማኖት አለች። ሰው ሁሉ እኩል ነው የምትል፣ ሰው እግዚአብሔር አምሳል የተፈጠረ ነው የምትል፣ ሀገራቸው ኢትዮጵያን እንደ ቤተ መቅደስ የሚያዩ እንድትደፈር የማይፈቅዱ ራሳቸውን በቅድስና ጠብቀው ከአምላካቸው ከኢየሱስ ክርስቶስ ጋር አከመለኮት ለመሳተፍ ፍጹማን የሆኑ እንዳውም ክንፍ ያበቀሉ ከሱራፌል ጋር የቀደሱ አባቶች ያሏቸው ለሰው ሊንበረከኩ ሕሊናቸው የማይፈቅድላቸው ልዩ ሰዎች አሉ። ሰዎቹን ልዩ ያደረገች ሃይማኖት ሆነችና ሃይማኖቱን በማጥፋት እናሸንፋቸው ነው። ይሄ መጽሐፍ ጽፈዋል። ኢትዮጵያዊ ባሩድ በርሜል የምትለው መጽሐፍ ላይ ኢትዮጵያኖችን መስበር የምንችለው ኦርቶዶክስን ስናጠፋ ነው። ኦርቶዶክስን ለማጥፋት ደግሞ በጦርነት ስላልቻልን እርስ በርሳቸው እንዲጠፋፉ የተወሰነውን ኦርቶዶክስ ሃይማኖት የከሌ ሃይማኖት ነው ከፊደል ጋር እንኳን እስኪዋጉ ድረስ ማሳሳት። ሰው አሁን ከምልክት ይጣላል። ሀ መጽሐፍ ነው እቺ መጽሐፍ ነው የሚቀለው እቺ ዘ ነው ያው የኛው ነው ነገርየው። እኛ ግን ሐመስጥረን ስለምን ይዘው ነው ከፊደል እስኪጣሉ። ስለዚህ እርስ በርሳችን ስላባሉን አሜሪካ ከደረሱ በኋላ እነዚህ ካልቪኒስቶቹ ሃይማኖትና ፖለቲካ ይለያያል ብለው አስተማሩ። እነ ቶማስ ጄፈርሰን ሃይማኖትና ፖለቲካ ይለያያሉ አሉና ከፈሉት። በቤተ መንግስቱ ላይ ቤተ ክህነት ስልጣን እንዳይኖረው ቅባ መንግስት እንዲነሳው በስጋዊ መንገድ ብቻ እንዲታሰብ አደረጉና ቤተ መንግስት የሚገቡ ሰዎችን የትምህርት ዝግጅቱ ምንድነው አሉ። እከሌ ኢንጂነር ነው፣ እከሌ መሐንዲስ ነው፣ እከሌ ሐኪም ነው አሉ። ስለዚህ ሰው በእግዚአብሔር ትምህርት ሀገሩን እንዳይመራ በምህንድስና ወይንም በሕክምና በሴኩላር ትምህርት ብቻ እንዲያስብ ለዩትና ቤተ መንግስቱን በቁሳዊ መንገድ ለሚያስብ ሰው ሰጡት። ሰማይና ምድርን አገናኝተው ለምናስብ ለኛ ደግሞ በአንድ ቅጽር ግቢ አርፈን እንድንቀመጥ እሁድ ብቻ እግዚአብሔርን ስም እንጠራ፣ ትምህርታችንን ወደ ስነ መንግስት እንዳናመጣ፣ የፖለቲካው አካል እንዳናደርገው፣ ፖሊስና ህግ እንዳንጽፍበት፣ የፍትህ ስርዓት እንዳንዘረጋበት መዋቅራቸውን ሁሉ አፈረሱት። ንጉሳችንን ገለው ጳጳሳችንን ሰቅለው ቤተ መንግስቱን ተረከቡ ማለት ነው። እኛ ማብረን ፖለቲካና ሃይማኖት ይለያያል አልንላቸው። ከዛ በኋላ የሰራናትን ሀገር ቀሙና የጥምቀተ ባህርና የመስቀል ቦታ አስለመኑን ማለት ነው። በቃ እንዲህ ነው የሆነው። ስለዚህ አሁን ሀገር የለንም፣ እኛ እንግዶች ነን። ሀገራችን ተወስዷል። በራሳችን ስንፍና በራሳችን ድንዛዜ ሀገራችን አስወስደናል። አሁን አስፈቅደን ነው የምንኖረው ታውቃላችሁ። ግራ ገብቶ ስንሰደድ አሳ አንበሪ ሲበላን ይውላል። በየባህሩ እየሰጠምን በሊቢያ በረሃ እየታረድን ሀገር እንደሌለው ሰው። ስለዚህ የቀደመው ጊዜ ውድቀታችን እና ትንሳኤያችን ከወዲት በኋላም ተነስተናል፣ ከግራኝ በኋላም ተነስተናል። አሁን ግን ከኮሙኒዝምና ከዘረኝነት መነሳታችንን እግዚአብሔር ያውቃል። ለሱ ነው መዘጋጀት ያለብን። ይሄ አዲሱ ትንሳኤ ነው። የቀደመው ትንሳኤ ቤተ ክህነትና ቤተ መንግስት ተያይዘው የሚነሱት ነው። አሁን ለብቻ ነው የቆምነው። ልብ በሉ፣ ለብቻ ነው የቆምነው። ስለዚህ የምንነሳትበትን መንገድ እኛ ነን የምንመክረው፣ ከቤተ መንግስት ጋር ለምንማከረው። ይገባችኋል ብዬ ነው አይደል? ወጣቶች ድሮ በጋራ ነበር የሚነሱት። አሁን ለብቻ ነው የቆምነው። እኛ ጠላት ተደርገናልና በትክክል ማሰብ አለብን። ለልማት አትሆኑም፣ ለዲሞክራሲ አትሆኑም ስለተባልን በአደባባይ ይሄ አንደኛው ነው። የጠላትን ርቀት አካሄዱን ማወቅ። ይሄን አውቀን ግን በአንድነት ለመቆም እንዳንችል የሚያደርገንና አሁንም እያደረገን ያለነው የስጋን ፍትወት ሁሉንም ዋጋ ከፍለን ለማርካት መሞከራችን ነው። ግን መጽሐፍን ይላል በመጠን ኑሩ። በመጠንም ማይኖር ሰው አንድ መሆን አይችልም። ሽሚያው ስለሚገባ የሚሻማ ሰው ደግሞ ውድድር አለበት። የሚወዳደር ሰው ደግሞ ተወዳዳሪው መጥላቱ አይቀርም። ስለዚህ ስለምንጠላላ አንድ መሆን ያቅተናል። ስለዚህ በመጠን ኑሩ። ሀብት ብንሰበስብም የተለያዩ ዝግጅቶችን ብናረግም ለግላችን አይደለም፣ ሀገራችንን ቤተክርስቲያናችንን ለማዳን ነው። ለፍቶታችን ብቻ ካረግን እንጣላለን። ሽሚያው ስለምንገባ ማለት ነው፣ ውድድሩ ስለምንገባ። ምዕራባዊ አስተምሮ ስለ ውድድር ብቻ ነው የሚያውቀው፣ ህብረታዊ አንድነት አይረዳም። እኛ ግን
ልዩነትን ከአንድነት ጋር መረዳት እንችላለን። ምስጢረ ሥላሴ ስለሚነግረን ሶስትነት ያለው አምላክ ብለን እኮ አብ የራሱ ግብር፣ የራሱ ገጽ፣ የራሱ አካል አለው። መንፈስ ቅዱስም እንደዚሁ፣ ወልድም እንደዚሁ ብለን በህልውና አንድ ናቸው ብለን ደግሞ እንናገራለን። በግብር እንለያቸዋለን፣ ግን አንድ ናቸው እንላለን። ልዩነቱን ሳናጠፋ አንድነቱን ሳንከፋፍል የምናምን እኛ ብዝሃነትን ማስተዳደር እንችላለን፣ ሌሎቹ አይችሉም። ልዩነትን ሲያዩ በፍጥረት የተለያየን ይመስላቸዋል። በቦታ በቁመት ስለተለያየን በፍጥረት የተለያየን ይመስላቸዋል። ስለዚህ መወዳደር ያለብን ይመስላቸዋል። መጠፋፋትና መሸማማት ያለብን ይመስላቸዋል። በዚህ የተነሳ የኛ ብዝሃነትን አዋህዶ ህይወት ሰጥቶ መኖር ስለሚያበሳጫቸው ለዘር ፖለቲካ እንመቻቸው። የተለያዩትን በጥምቀት አስተሳስረን በክርስቶስ የወይን ግንድ ላይ እንዲበቅሉ ስለምናደርግ አይወዱንም። እኛን ሳያጠፉ የራሳቸው መንጋ መስራት ስለማይችሉ አይወዱንም። ስለዚህ እኛ ማሸነፍ ከፈለግን በመጠን መኖር፣ ቤታችንን ማዳመጥ፣ ፍቶታችንን መግዛት አለብን ማለት ነው። ሌላው መከራ መሰቀቅ የለብንም። አንድ አባት ምን ይላሉ? ከሳቸውን የሰማሁት ከሳቸውን በፊት ተብሎ ይሆናል። ፈሪ አይጸድቅም ገለባ አይበቅልም ይላሉ። ፈሪ አይጸድቅም ገለባ አይበቅልም። በዚህ በጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ ምን ይላል? በክርስቶስ ኢየሱስ ወደ ዘላለም ክብሩ የተጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። መከራ ከተቀበላችሁ። በዚህ በሴኩላሩ ዓለም ሰው ህመምን እጅግ ይፈራል። በተፈጥሮ የተሰጣቸውን ሴቶች ለምጥ ጊዜ እንግዲህ ከፍተኛ ህመም ምጥ ነው። ለምጥ ጊዜ ያንን ህመም በጣም ስለሚፈሩ ምዕራባውያኑ ሁሉ ጊዜ አንደኛ ለመጸነስ ለምን ነው እማትወልዱ ሲባሉ የምጥ ህመም ፍራቻ ነው የሚሉት። ስለዚህ ትንሽ ራስ ምታትም ኪኒን ይወጣሉ፣ ለሁሉ ነገር ኦፕራሲዮን ያደርጋሉ፣ ለሁሉ ነገር ህክምና ይሄዳሉ። ከህመም ጋር መኖር አይችሉም። እኛ ህመምን እንድንፈራ እንደረጋለን። ስለዚህ ሌላው ድል ማግኘት ከፈለግን መከራ ለመቀበል ዝግጁ መሆን አለብን። በመጠን መኖር፣ መከራ ለመቀበል መዘጋጀት ነው። ምቾትን የሚፈልግ ሁሉ ምቾት የሚገዛው በገንዘብ ስለሆነ ገንዘብ ያለው ደግሞ በብልጠት ተደራጅተው የሚዘርፉት ዘንድ ስላለ እነሱ ጋር ገንዘብ ለማግኘት ሄደን መንበርከካችንና መገዛታችን አይቀርም። ሰርተን ከማግኘት ይልቅ በአቋራጭ ምቾት ፍለጋ መገዛታችን አይቀርምና በመጠን መኖር በጣም አስፈላጊ ነው። ለመከራ መዘጋጀት በጣም አስፈላጊ ነው። ለኢትዮጵያና ለኢትዮጵያ ቤተክርስቲያን ውድቀት ያለ እረፍት የሚሰሩ ምዕራባውያን እንዳሉ ቅድም ተነግሮናል። በአባታችን እንዳሉ መርሳት የለብንም። ከነሱ መፍትሄ መጠበቅ ከ1000 ዓመት በላይ ነው እኮ የተዋጉን። ስለዚህ ከነሱ መፍትሄ መጠበቅ አስፈላጊ አይደለም። ውድቀታችን እንዴት ጀመረ? ምናልባት አባታችን አንስተውታል። ቅድም ሲያነሱት ከኋላ ቁጭ ብዬ ሰማ ነበር። አዎ በማይጨው ጦርነት ያመርዝ ሲነሰነስብን ንጉስ ሆናችሁ አስቡትና እናንተ ወታደር አንድ ሰው እዚህ የቆመ ንጉስ ቢሆን ሊዋጋ ሄዶ ይሄ ሁሉ ህዝብ እንደ ቢምቢ ወይንም እንደ በረሮ በመርዝ ሲረግፍ ሲያይ ንጉሱ ምንድነው የሚሰማው? እኔም ወደፊት ከዚህ መዓት ከዳንኩ የኔ አገር ህዝብ ሰማይ ላይ የሚበር ጠላትን የሚደመስስ ኃያል አገሩን የሚጠብቅ ህዝብ አረጋዋለሁ የሚል ስሜት አይመጣባችሁም? ጃንሆይ እንደሱ ነው የሆኑት። በጣም ሲደነግጡ ጄኔቭ ሄደው ያን 5 ዓመት ቆይተው ሲመለሱ ወዲያውኑ ያደረጉት ዩኒቨርሲቲ መክፈት ነበረ። የተፈሪ መኮንን ትምህርት ቤትን ከዛ አዲስ አበባ ዩኒቨርሲቲን ከፈቱና ቤተ መንግስታቸውን ሰጡና መምህራኑን ግን ያመጡት መርዝ ከነሰነሱብን ሀገር ነበር። እነሱ መጡና እነሱን እንድናደንቅ እንጂ እንደነሱ እንዳንበር አድርገው ሰሩን።
ይሄው 330 ምናምን ዩኒቨርሲቲ ከፍተናል። ግብረ ሰዶም ነው የምናፈራው። ምን የሚሰራ ሰው አፍርተን እናውቃለን? የዛሬ 11 ዓመት የተጠና አንድ ጥናት በመቀሌ ዩኒቨርሲቲ 32.5 ሴት ለስቢያን ነበረ፣ ግብረ ሰዶም ነበረ። 18% ወንድ ግብረ ሰዶም ነበረ። በዚህ በከተማችን 16% ወንድ ግብረ ሰዶም ነበር ዩኒቨርሲቲ። ይሄ ነው ሚኒስቴርም መሪም የሚሆነው። ይሄን ትምህርት ቤት ከፈቱና ሊቃውንቱን ጥግ አስይዘው የጠላትን መምህራን ዩኒቨርሲቲ ውስጥ ከተው ሊያሰለጥኑ በመልካም ሐሳብ ነው ነገሩ። ከዛ በዛው በደጃቸው አውሬ ያሳደጉ። አውሬው ለስልጣን ሲበቃ ትላልቆቹ ሚኒስትሮች በጥይት እነ ግርማሜ ነዋይና መንግስቱ ነዋይ ጀመሩት። ከዛ ቀጥሎ የተማሪዎች ንቅናቄ መጣና ጳጳሳቸውን ገለው በገመድ አንቀው ንጉሱን ገለው እርስ በርስ ተከፋፍለው ነጭና ቀይ ሽብር ተባብለው እሱ አላዋጣ ሲል ደግሞ የትግራይ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የኦጋዴን ነፃ አውጪ፣ የሲዳማ ነፃ አውጪ ምን ነፃ እንደሚያወጡ አይታወቅም። ነፃነት ራሱ ኮንሰፕቱ ምን እንደሆነ አያውቁትም። ማን ከምን ነፃ እንደሚወጣ ማንም እስከዛሬ ድረስ አያውቅም። ማንም አያውቅም። ግን መክሰሻ የሚከሱትና በጭቆና የሚከሷት እቺን ቤተክርስቲያን ነው። የፊውዳሉ ስርዓት መሪ፣ የጭቆና መንገድ ጠራጊ፣ ለኋላ ቀርነት ምክንያት ድህነት ያመጣች ተብላ የምትከሰሰው እሷ ነች። እሷ ያቀባችውን ንጉስ ገለው ጳጳሱን ሰቅለው አሁን ደግሞ በዘር የከሌ ነች ብለው ጀመሩ ማለት ነው። አሳደጉት፣ ክሱን አሳደጉት። ይሄ የሆነው እዚሁ ተፈጥሮ እዚሁ ኢትዮጵያ ውስጥ የተፈጠረ አስተሳሰብ አይደለም፣ ፈረንጆቹ የሰሩት ነው። ስለዚህ ኢየሱሳውያንን የተጓዦቹን እነ አልቫሬዝን እዚህ መጥተው የነበሩትን ቅድም የተነሱትን እነዛ ቅባት ምን ብለው ያስተማሩትን ታሪክ ጸሐፊዎቹ ታሪክ አጣመው አሁን በየዩኒቨርሲቲው የሚጻፈው በሙሉ ጸረ ኦርቶዶክስ መጽሐፍ ነው። ጸረ ኦርቶዶክስ መጽሐፍ ነው። ይሄን ማወቅ ጠላቶቻችንን በትክክል ማወቅ። ሁለተኛው ተግባር ሶስተኛው ተግባር ልብ በሉ። አሁን የመጣብንና የመጣልንን ማወቅ ስላለብን አሁን የመጣልን ቴክኖሎጂ መጥቷል። በቀላሉ መነጋገር እንችላለን። አዲስ አበባ ያለው፣ አሜሪካ ያለው፣ እዚህ ያለው፣ ትግራይ ያለው፣ አስመራ ያለው ኦርቶዶክስ ያለበት ሁሉ ማናገር እንችላለን። አንድ ልብ ለመሆን ከሰራን ማለት ነው። ተግባር 3 እስከ ነገ የሚዘልቅ መፍትሄ ማሰብ አለብን። ቴክኖሎጂ አሁን ስሜታዊና ትናንሽ ነገር እንድናስብ አድርጎናል። ትልቅ ነገር እንዳናስብ የዛሬውን ብቻ አንድ አክቲቪስትና አንድ ጀግና እንድንከተል። ተግባር 2 ተግባር 3 ዘለቄታዊ ነገር ማሰብ ነው። አሁን እየተያየ ያለው ችግር ለቀጣይ ትውልድ እንዳያልፍ አስቦ መስራት። አሁን አሉብን የምንላቸው ውስጣዊና ውጫዊ ጫናዎች አሁኑኑ መፍታት አለብን። ቁጭ ብለን ወጣቶች ወጣት ለወጣት ማህበራት መሃል ችግር ካለ እዛው መፍታት፣ በየሰበካ ጉባኤ ያለውን ችግር ቶሎ መፍታት፣ በግል አሸናፊነት ለራስ ለማሸነፍ ሳይሆን ስለ ቤተ ክርስቲያን ስለ ሀገር ብለን ሁሉ ነገር መተው፣ እልህ ውስጥ አለመግባት፣ ትልቅ ፈተና ስለመጣብን ትናንሹን መተው፣ መፍታት ካልቻልን እንኳን መተው፣ ትልቁ ነገር ላይ ማተኮር አለብን። በገንዘብ በንግግር በተለያየ ነገር በስልጣን በሹመት መጣላት የለብንም። ስለዚህ ትልቁ አጀንዳ ላይ አተኩረን ይሄን በሽታችንን ለነገ ልጆቻችን እንዳናቆይ መስራት። ስለዚህ ምን ማለት ነው? ይሄ ቁጭ ብሎ መተንተን ነው። አሁን ትላልቆቹ ጠላቶቻችንና አካሄዳቸው ይሄ ነው። አሁን ግን ሰፈራችን ውስጥ እዚህ ከተማ ውስጥ ያለው ይሄ ነው። ይሄን ማቆየት እንችላለን። ትልቁ የቱ ነው ብለን ቅደም ተከተል ማስያዝ አለብን። ያለበዚያ ቴክኖሎጂውን ፌስቡክን እንጠቀምና የሰፈር ችግር ስናወራና እሱ ላይ ስንጫጫ ትላልቁ መከራ ይወርሰናል። ይሄ ሶስተኛው ስራችን ነው። በትልቅ አጀንዳ ላይ ማተኮር፣ ትናንሾቹን መፍታት ካልቻልን ማሳደር። መጀመሪያ ህልውናችንን ማለት ነው። ህልውና አደጋ ነው ያለብንና ይሄን እናረጋለን። ይሄን በመጽሐፍ ቅዱስም ታያላችሁ። እነ ኢያሱ ዮርዳኖስን ሲሻገሩ እኮ እንዴት ተሻገራችሁት ቢሉን ልጆቻችን
እግዚአብሔር አምላክ ለኛና ለአባቶቻችን የሰራልንን ተአምር እንዲያውቁና እንዲያመልኩት ሌላ አምላክ እንዳይከተሉ እያንዳንዳችሁ ድንጋይ ይዛችሁ አምጡና እንትከል። 12ቱም ነገድ 12 ድንጋይ ሐውልት ማቆም። እኛም አሁን ያለብንን መለያየት ችግር ለልጆቻችን እንዳንሰጥ መልካም ሰርተን እንድንሰጣቸው መልካም ሐውልት ማቆም ነው ያለብን። አሁን ግን ሰው የጀመረው መጀመሪያ ሐሰት ይተርካል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥቃት እኮ መጀመሪያ የሚጀመረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀባቻቸውን ነገሥታት ስም ማጥፋት ነው። ፈረንጆችን ድል የነሳ አንድ ንጉሥ አለ። ጣሊያኖች ስለ ሚኒሊክ ሲጽፉ ሚኒሊክ እኮ ያሸነፈው ነጭ ስለሆነ ነው ብለው ጽፈዋል ያለማፈር። ምክንያቱም ጥቁሮች አናሳ ናቸው፣ ነጭ ነው የሚያስበው ብለው አስተምረው ስለነበረ ታዲያ ለምን ተሸነፍን ሲሏቸው ጣሊያኖቹ አይ እሱ የኛ ዘር ነው አሏቸው። እኛም አንዳንዴ ግራኝን እኮ ልዩ ፍጡር እናደርጋለን አይደል? ትልቅ ድንጋይ ስናይ ግራኝ ወረወረው እንላለን። ጥሩ ነው ነገሩ፣ የተሸነፍነው የተለየ ፍጡር ስለሆነ ለማለት ነው። ሰውየው ሰው ነው፣ ቱርክ ረድቶት የመጣ ሰው ነው። በእርግጥኛ መድፍና ጥይት አናቅም ነበር ያኔ፣ በሰይፍ ነው የምንዋጋው። ምክንያቱም የኦርቶዶክስ አእምሮ መግደያ አይሰራም፣ ለመግደያ አይመራመርም። መጽሐፍ ሲተነትን ሃይማኖት አበውን ሊቃውንቱ እዚህ ላይ ነው ጊዜ የሚያጠፉት። ጥበብ ቢሰሩም መድኃኒቱን፣ ህንፃ መስራቱን፣ እርሻ ማረሱን ይሄን ነው የሚሰሩት፣ ልብሱን። እነዛ ግን ዝንጀሮ ነን ስላሉ ዝንጀሮ ያለ ውድድር አያውቅምና መወዳደሪያው መግደያ ስለሆነ መግደያ ይሰራል። እኛ ሰይፍ ይዘን ስንሄድ እሱ ጠመንጃ ይዞ መጣ። ቱርኮቹ ጠመንጃ ሰጡት። ያኔ ኢትዮጵያኖች ጀግና ስለነበሩ ልዩ ፍጡር ካልሆነ አያሸንፈንም ለማለት ለልጆቻቸው ፍርሃት ላለማስተማር ሰውየው ፈረሱ በጣም ትልቅ ነው፣ ይሄ ሐይቅ እኮ በሱ ፈረስ ኮቴ የተፈጠረ ነው ብለው በፈጣሪክ ይነግሩታል። ጥሩ ነው ነገርየው፣ ጥሩ ነው። እውነትም ጀግኖች ነን፣ ግን መግደያ አንሰራምና ብዙ ጊዜ ተሸንፈናል በባዕድና እንደነ ኢያሱ መልካም ሐውልት ተክለን ለማለፍ ሶስተኛ ያልኳችሁ ችግሮቻችንን ዘርዝረን ጊዜያዊ ማደር የማይችል የህልውና ፈተና ብለን ለያይተን ቅደም ተከተል አስይዘን እሱ ላይ ማተኮር። ከዛ በኋላ ስንነጋገርም ስንወስንም ስንዋጋም ፌስቡክ ላይ ስንጽፍም ለትልቁ ነው የምንሰራው፣ ትናንሹን ቤት ውስጥ ነው የምንነጋገረው። እነዚህ መንጋ የሚያስከትሉ አክቲቪስቶች ብዙ ጊዜ የሚያደርጉት ወቅታዊ ስሜታዊውን እሱን ነው የሚጠቀሙት። ዘለቄታዊ አጀንዳ አያነሱም። ልብ በሉ አያነሱም። አሁን ሰው ተገደለብን፣ ቤንሻንጉል ሰው ተገደለ፣ ማይካድራ ሰው ተገደለ አይደል? ሰዎች የሚያወሩልን ስለተገደሉ ሰዎች እንጂ ሰዎቹን ያስገደለውን ፍልስፍና አይደለም። ሰዎቹን ያስገደለውን የዘር ሕገ መንግስት አይደለም። ያን ሕገ መንግስት ያጻፈንን ዘመናዊ ትምህርት አይደለም። መንስኤውን ይተውትና መገለጫው ላይ ቢዚ ያደርጉናል፣ ጊዜያችንን ይወስዱብናል ማለት ነው። እሱም ያስፈልጋል፣ እሱንም ማውራት ያስፈልጋል። ግን ሁላችንም እሱም ማውራት የለብንም። የአደጋ ጊዜ የሚባል ቡድን ሊኖረን ይገባል እንጂ ሁላችንም ወቅታዊ ነገር ብቻ ማውራት የለብንም። ዘለቄታዊ ነገር የሚያወራ ደግሞ ጥቂት ሰዎች መኖር አለባቸው። ይሄን አድርገን ከተሰለፍን ጠላቶቻችንን በትክክል ማሸነፍ እንችላለን። ተግባር አራት ለመፍትሄዎቻችን ሌላ አካልን አለመጠበቅ ነው። ስሙ፣ ተግባር 4 ለመጣብን መከራ ሁሉ ማንም ነፃ ያወጣንም ብለን መወሰን አለብን። መጀመሪያ ማንንም አለመጠበቅ፣ ልንሰራቸው የሚገቡትን የምንችላቸው መለየትና መተግበር መጀመር ነው። ቀጠሮ የሚባል የለም። እከሌ ነፃ ያወጣናል የሚባል የለም። አሁን ስንቸገር ጊዜ አንዳንድ ብልጦች እየተጫወቱብን ነው። ኢህአዴግ ሲገባ የተወሰኑ ባህታውያን ገንዘብ ተከፈላቸውና ዊግ ተገዛላቸው። አዲስ አበባ ውስጥ እንዲህ እያሉ አሁን ራእይ አይቻለሁ እዚህ ጋር ቁሙ፣ አሁን እዚህ ምን ላድርጉ እያሉ አዘናጉን። ስልጣን እስኪያደላድሉ ድረስ የተከፈላቸው ብዙ ባህታውያን ተሰማሩ። ብዙዎቻችን እውነት መስሎን ጫማ አውልቀን ተከትለናቸው ስንንከራተት ኖርን። መጨረሻ ስልጣኑ ከተደላደለ በኋላ እነሱ ሚስታቸውን አገቡ፣ ብራቸውን ወሰዱና ሀብታም ሆኑ። እኛ በዘር ተከፋፍለን ራሳችንን አገኘን ማለት ነው። ሁልጊዜ ኢትዮጵያ መከራ ሲመጣ አንድ ሆነን ለራሳችን እንዳንቆም የሚያዘናጋን ትርክት ንግርት ይመጣል። ስለዚህ ነፃ አውጪ መጠበቅ የለብንም። ራሳችንና እግዚአብሔርን ይዘን ነው መጓዝ ያለብን እና ነህምያን አብነት ማድረግ ነህምያ ምዕራፍ 2 ቁጥር 20 ላይ አይታችሁ እንደሆነ
የሰማይ አምላክ ያከናውልናል። እኛ ባሪያዎቹ ተነስተን እንሰራለን። በየጊዜው ህንጻ ስንሰራ ነው ይሄን የምንለጥፈው። አይታችኋል አይደለም? አሁን ደግሞ ህንጻ መስራት ተገቢ ነው። አሁን አገር እንሰራለን። አገር ስንሰራ ግን የሆኑ ሰዎችን እየጠበቅን አይደለም። ነፃ አውጪ እየጠበቅን አይደለም። ልዩ ንጉስ ከጫካ ውስጥ ይወጣል ብለን እየጠበቅን አይደለም። ከጫካ የሚወጣ ዘንዶ ነው። ንጉስ እንደ ዳዊት ነው። በተሰማራበት እየተዋጋ ከአንበሳ ጋር እየታገለ እግዚአብሔር መርጦ ይሾመዋል። ንጉስ ከኛው መሃል ነው የሚነሳው። እኛ ስንሰራ ነው። ታዲያ ሳንሰራ አይመጣም። ውሸት ነው። ጠላት ነው ያጠመደልን። አንድ ሆነን ነቅተን በእውነት ቆመን አቅደን ጠላቶቻችንን አውቀን ተንትነን ስራ ተከፋፍለን እንቅልፋትን ቀንና ሌሊት ተሰብስበን በየሰፈሩ እያደርን እየጻፍን እየተበተንን እየተገናኘን እንዳንሰራ ማደንዘዣ ነው የተላከብን። አሁን እዛ አዲስ አበባ አንድ ማደንዘዣ ሰምቻለሁ። የረር ተራራ የሚባል አለ። እዛ ተራራ ውስጥ ንጉስ አለ ይሉናል። እዛ ሸዋ ባለፈው ላስታ ሲሄድ ደግሞ አቡነ ዮሴፍ አለ አሉ። እዚህ ስንመጣ ደግሞ ወደዚህ ወደ ላይ አለ። ሁሉ ቦታ ሁሉ ተራራ ውስጥ ወጥቶ ነፃ የሚያወጣን ምን አይነት ጉድ ነው ያለው በየቦታው? ማንም ነፃ ያወጣንም፣ ራሳችንና ነፃ የምንወጣው ከእግዚአብሔር ጋር ሆነን ንስሐ ገብተን። ያ አራተኛው ነው ተግባር መጀመር። ነህምያ ምዕራፍ 2 ቁጥር 3 ላይ አባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን? ንጉሱ ሲጠይቅ ነው። ለምን አላዝንም? እኛም ኢትዮጵያችን እንዲህ ስትሆን ቤተክርስቲያናችን ሰርታ በሰራቻት ሀገር ውስጥ አውደ ምሕረት ቤተ መቅደስ የምትተክልበትን ቦታ ስትለምን መንበር አስፍታ በጸሎትም በተጋድሎ የጠበቀቻት ሀገር ውስጥ ጥምቀተ ባህር ስታጣ ልጆቿ ቤተ መቅደስ ስለሰሩ በአዲስ አበባ ከተማ በጥይት ሲገደሉ ገዳዮቹ ሲያሾፉብን በቃ ለተገደሉ ባቸው ቤተሰቦች እኮ ሱቅ እንሰጣቸዋለን ብለው ሲቀልዱብን እንዴት አናዝን? ስለዚህ ተነስተን እንሰራለን ብለን መወሰን አለብን። እንግዲህ የኃይላችንን ምንጭ ማወቅ አለብን። እንዳንፈራ ብዙ ጠላት እንዳለን ካወቅን ቅድም የተነገረ ሁሉ ያስፈራልና ከማጋ እንዳለን ደግሞ ማወቅ አለብን። እስራኤላውያንን አስቧቸው። ያን ሁሉ መከራ ተቀብለው በኃያሉ እንግዲህ በሰውኛው ኃያል የሆነ ምንም ማድረግ የሚችል ፈርዖን በታምራት ተገዶ ከለቀቃቸው በኋላ እንደገና ተጸጽቶ ማርኮ መልሶ ባሪያ ሊያረጋቸው ተከተላቸው። ዞር ሲሉ ከኋላ አለ፣ ከፊት ባህር አለ። የት ይግቡ? ራሳችን እንደዛ እንመልከት። ግን እግዚአብሔር አለ። የሙሴ በትር በቃች ባህር ለመክፈል። እግዚአብሔር አለ። በትርማ ዱላ ነው። እግዚአብሔር ሲያርፍበት ግን ሁሉ ነገር ያደርጋል። ባህሩ ተከፈለ፣ ተሻገሩ። ጠላቶቻችን ባህር አሳጠማቸው። እኛ የዛ አምላክ ልጆች ነን። ስለዚህ ከማጋ እንደምንሰራ ካወቅን የነሶምሶንን ተአምራት ካሰብን በአህያ መንጋጋ ስንት ሺህ ሰው ነው የገደለው? አንድ ሰው ብቻውን። እኛ ግን ብዙ ነን። ብዛታችን ብቻ አይደለም፣ የእግዚአብሔር ልጆች ነን። ግን በልጅነት መገኘት አለብን። ቅድም እንዳልኳችሁ አስፈሪ መረጃ 30% ግብረ ሰዶም ሴት ዩኒቨርሲቲ ውስጥ ካገኘን እግዚአብሔር ፊት እንዴት እንቆማለን? ከመሃላችን ወይ ሊጠርገን ይሆናል እንግዲህ ያዘዘብን። እንዴት እሱ ፊት እንቆማለን? ስለዚህ ቅድም አንደኛ ያልኩት ንስሐ ነው። አንደኛ ኃይላችንን ማወቅ፣ በነጻነትና በአሸናፊነት እንድንኖር ያደረገን ኃይል ምንጫችን ማን ነው? እግዚአብሔር ነው። እነ ሶምሶንን እናስታውሳለን። 5ኛው ተግባር 4 ምን እናድርግ ነው እያልን ያለ ነው። ተግባር 4 ማን ነው? ተግባር 5 የቤተ ክርስቲያንን ህብረታዊነት የተረዳ ትውልድ መፍጠር ነው። ራሳችን መረዳት አለብን። ቤተ ክርስቲያን ህብረታዊት እንጂ የተነጣጠለች የግለኞች መሰብሰቢያ አይደለችም። እኛ አሁን ግለሰቦች አይደለንም። በክርስቶስ ይሄን ግንድን ላይ የበቀልን ቅርንጫፎች ነን። ሴት አለ፣ ወንድ አለ፣ ህፃን አለ፣ ታላቅ አለ፣ ካህን አለ፣ ምዕመን አለ፣ ጳጳስ አለ። ይሄ ሁሉ ግን በአንድ ግንድ ላይ በቀለ አንዱ አንዱን የሚያገለግል አንዱ አንዱን በግንዱ ላይ አጽንቶ ለማኖር የተለያየ ጸጋ የተሰጠው ነው። ሰው ሁሉ ግን የዛ ግንድ አካል ነው።
ይሄን ህብረት በትክክል በማሰብ በጊዜ የማትከፋፈል በቦታ አቀማመጥ በርቀት በቅርበት የማትለያይ በቋንቋ በነገድ እንዲሁም በጎሳ የማትከፋፈል ከፍጥረት ዓለም እስከ ህልቀት ዓለም ያሉ የአማኞችና የመላእክት ማህበር ጉባኤ መሆኗን የተረዳን ሆነን ተነጋግረን ተመካከረን እኛን የሚከፋፍል ስብከት፣ ንግግር፣ ፖለቲካ፣ ርዕዮተ ዓለም፣ ማኒፌስቶ ሁሉ መቃወም አለብን። ለስልት የጊዜውን ፈተና ለማለፍ አንዳንድ አደረጃጆች ሰዎች ሊፈጥሩ ይችላሉ። እሱ ለስልት መሆን አለበት። ያ ስልት ወደ ሃይማኖቱ ወደ መተካት ከተሸጋገረ ግን ሞት ስለሚሆን መጠንቀቅ አለብን። እዚህ የጎንደር ወጣቶች ብለን መሰብሰባችን የጎጃም ወጣቶች ከሚል የሚያጣላ ሆኖ አይደለም። ይሄ ለሥራ የምንደራጀው ነው። ግን የተለየን ፍጥረት የተለየን ዓላማ የተለየን ግብ ይዘን ከሆነ በጣም አደገኛ ነው። ምክንያቱም በአንድ ግንድ ላይ መብቀላችን ይቀራና የተቆረጠ ቅርንጫፍ እንሆናለን። ሁሉ ነገር ስናደራጅ ኦርቶዶክሳዊነታችን ህብረታዊ አንድነትን የማይጎዳ መሆኑን በትክክል ማሰብ አለብን እና የጋራ እቺ ቤተክርስቲያን በሁሉ ቦታ በሁሉ ሁኔታና ጊዜ ውስጥ አንድ የምታደርገን እናት መሆኗን ሁሌ ማሰላሰል አለብን። አንዳችን ያለ አንዳችን መኖር እንደማንችል ማሰብ አለብን። ይሄ ምን እናድርግ ነው? እነዚህን 5 ነገሮች ካደረግን በእውነት እግዚአብሔር አምላካችን የተወሰደችብንን ሀገራችንን መልሶ ያስረክበናል። እኛም መልሰን እንወስዳታለን፣ መልሰን እንሰራታለን። አሁን ግን እንግዶች ነን። ተገለን ስለኛ የሚናገር ጋዜጣ የለም፣ ስለኛ የሚናገር ሬዲዮ የለም፣ ስለኛ የሚናገር የመብት ተከራካሪ የለም። ባለፉት 3 ዓመታት ብቻ ያለቁትን ኦርቶዶክሳውያን በውጪ የሰብአዊ መብት ድርጅቶች አንድም ጊዜ ያልተነገሩም። በዘር ወይንም በሆነ ምክንያት ግን ስንገዳደል ወዲያው ይናገራሉ። ተጣልተን በደንብ እንጠፋፋ ማለት ነው። በሃይማኖት ሲሆን በተለይ ኦርቶዶክስ ከሆነ የተጠቃው ማንም አይናገርም፣ ማንም ሰው አይናገርም። ከዚህ መሃል ደግሞ አንድ የፈረደበት ሰፈር አለ። ከብልግ ጋር ተገናኝቶ የሚከሰስ እሱማ ሲሞት ፌሽታ ነው፣ ደስ ይለዋል። ስለዚህ አንድ ካርታ አሁን ይታየውን እንትኑ ምስሉ እንዳችን ነው የምንደረገው። ይሄን የሚያስቡ ሰዎች ሁሌ የሚፈሩት ኦርቶዶክስን ነው። ምክንያቱም አፍሪካን በሙሉ ገዝተው ያን አገዛዝ የሰበረችው ኦርቶዶክስ ስለነበረች ያ ሁኔታ እንዳይከሰትና አሁንም ከድህነት ራሳችንን ወደ መቻል ወጥተን ለአፍሪካ ምሳሌ ሆነን የነሱን ዘረፋ እንዳናስቆም ኦርቶዶክስን የማጥፋት ስራ የሚሰራው በዓለም አቀፍ አማካሪዎች ነው። እዚህ ሰፈር የተወለዱ መቀሌ፣ አዲስ አበባ፣ ሐረር፣ ድሬዳዋ ወይንም ጅማ የተወለዱ ሰዎች ያሰቡት አይደለም። እነዚህ የተወለዱ ሰዎች ተሰርተው ነው። ሀዳሪ አለ ያደረባቸው ማህደሮች ናቸው። እነዚህ አጋንንት ሲገባብን መቼስ ሰይጣን ሲያድርብን አባቶች ወስደው በጸበል ያስለቅቁን ነበር። ፈረንጅ ሲገባብን ማን ነው የሚያስወጣልን? በአካል የመጣውን በሰይፍ መለሱት። በትምህርት የመጣውን መመለስ ያለብን አሁን ያለው ትውልድ ነው መመለስ ያለበት። እነሱ የነገሩንን ሸምድነን ሲፈትኑን በሙሉ መልሰን ራይት ሲያረጉንና ሰጥተውን አርጂኒየስ ሲሉን ታቢየን ሀገር በቀሉን ዕውቀት ንቀን የሞት ጎዳና ላይ እንገኛለን። ፖለቲካውን በዚህ መሰረት ነው የሚሰራው። ምክንያቱም ፖለቲካው ነው ስርዓተ ትምህርቱን የሚያዘጋጀው። ስልጣን የያዙ ሰዎች ናቸው የዩኒቨርሲቲ ትምህርት ይዘትን እንዲወሰን የሚያደርጉት። አሮጌ ሌላ ሀገር የተማሩበት መጽሐፍ በነፃ እርዳታ መጥቶ ዩኒቨርሲቲዎቻችን ላይብረሪ ሁሉ ይሞላል እንጂ እኛ የራሳችንን መጽሐፍና መንገድ ተልመን አናውቅም። የተለመችቷ ቤተክርስቲያን ነች። እሷ ዩኒቨርሲቲ ውስጥ እንዳትገኝ ተከልክላለች። እንዳውም የጨቋኞች መንገድ ጠራጊ፣ የፊውዳሎች ፊታውራሪ፣ የነፍጠኛ ሃይማኖት ተብላለች።
ይሄን እንድትሰኝ ያደረጉት እነዚህ ሰዎች ናቸው። አያችኋቸው አይደል? እኛ የርዕዮተ ዓለም አምራቾች ነን ነው ያለው። እኛ የርዕዮተ ዓለም አምራቾች ነን። እኛ እንዲያስቡ ከፈቀድንላቸው መንገድ ውጪ አዲስ ነገር እንዳያስቡ ተግተን መስራት አለብን። የለሙ ቢመስላቸውም ልክ እኛ ኢንዱስትሪው ከፍ ካለ በኋላ ስለማንገዛቸው ወይንም በርካሽ ስለምንገዛቸው የትም አይደርሱም። የዛሬ 10 ዓመት 15 ዓመት አካባቢ አበባ የሚባል ኢንቨስትመንት ኢትዮጵያ ወረራት። ከአዲስ አበባ ጀምሮ እስከ ደብረ ብርሃን፣ ወደ ደቡብ ደግሞ እስከ ሐዋሳ፣ በዛ ደግሞ እስከ አምቦ፣ በዚህ ወደ ሰሜን ደግሞ እንዲህ ያለ አበባ በአበባ ሆነ አገሩ። ገበሬው ተፈናቀለ፣ ካሳ ተሰጠ ተባለ። ከዛ በኋላ ምን እንደው ታውቃላችሁ? አበባ የሚመረትበት ኬሚካል ሰውን በሽተኛ ሲያረገው በየክሊኒኩ የዳታ መያዝ ሲጀመር ክሊኒክ አቋቋሙ እርሻ ውስጥ በካንሰር በበሽታ የሚያዘው ሰው ሁሉ እንዳይታወቅ ማለት ነው። እንዳውም አንድ ጋዜጠኛ ኢንተርቪው ያደረገው አንዱን የደች የአበባ ካምፓኒ ሰዎች እየታመሙ ነው፣ ኤችአይቪም ያማቸዋል፣ ምንድነው የምታደርግላቸው አለ። እኔ ምን አገባኝ አለ ስለነሱ፣ እኔ የታመመውን አስወጥቼ ጤናማውን ቀጥረዋለሁ፣ የነሱ መንግስት ይጨነቅ ብሎ መልስ መለሰ። እኛን እንደ ጥሬ ዕቃ ነው የሚያዩን። ከዛ ስኮላርሺፕ ቅድም ሰምታችሁታል ሰውየውን። የኔን ተማሪዎች ሀገራቸው ሲመለሱ ሀገራቸው ለኛ ጥሬ ዕቃ አቅራቢ እንድትሆን አድርጌ ነው ማስተምራቸው እንጂ በተለየ መንገድ እንዲያስቡ አልፈቅድላቸውም። በተለየ መንገድ እንዲያስቡ አልፈቅድላቸውም። ጤፍ ላይ ጥናት እናደርጋለን ብለው ጤፍ የሚያጠኑ ተማሪዎችን ስኮላርሺፕ ሰጥተው ዋጊኒንገን ዩኒቨርሲቲ የሚባል ኔዘርላንድ ያለ እዛ ያሉ የኢትዮጵያ ተማሪዎች ጤፍን ይዘው ሄደው ምርምር ሰርተውበት ዲግሪያቸውን ሲያገኙ እነሱ ምርምሩን አስፋፍተው ለኔዘርላንድ ጤፍን ፓተንት አደረጉት። መብቱ የኔዘርላንድ ሆኖ እኛ ጤፍ ማሻሻልም መሸጥም ማሳደግም እንዳንችል በዓለም የንግድ ሕግ መሰረት ሕጉንም እነሱ ስለሚያወጡ አስመዘገቡት ማለት ነው። ምን በላውን እህል እንደ ኢንተሌክቹዋል ፕሮፐርቲ እንደዚህ የአእምሮ ፈጠራ ውጤት እንደሚባለው ተፈጥሮን ህይወት የሚሰጠንን እህል አስመዘገቡት ወስደው። ለኛ ግን ዲግሪ ሰጡን። ምን በላውን ወስደው ደረቅ ዲግሪ ሰጡን፣ ምንም የማይሰራ ዲግሪ። ይሄን አውቆ የሚቃወም ማን ነው? አእምሮ ያለው የተለየ ትምህርት ያለው። የተለየ ትምህርት የት ነው ያለው? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ መጥፋት አለባት። እንድትጠፋ እሷን የሚጠሉ ሰዎች ስልጣን ላይ መውጣት አለባቸው። እሱን ነው እዚህ ጋር የምታዩት መስመሮች አራት እሷን የሚጠሉ አራት ትላልቅ አካላት አሉ። ብዙ ናቸው ግን አራቱን ይሄ አረባዊው አክራሪው ኃይል አለ። ኮሚኒስቶቹ አሉ፣ እግዚአብሔር የለም የሚሉ ዲያሌክቲካል ማቴሪያሊዝምን የሚከተሉ አሉ። እንደገና ቅኝ ገዢዎች ያፈሩ እስካሁን ቁስላቸው የአድዋ ቁስላቸው ያልሻረላቸው ስማችን ሲጠራ የሚያንዘፈዝፋቸው ባንዲራችንን ሲያዩ የሚያማቸው አውርዱ እኮ ነው ይሄን አታርጉ የሚሉት እኮ ስለሚያማቸው ነው። እነሱ አይሉንም፣ እነሱ ያደሩባቸው ሰዎች ግን ይሉናል። ምኒልክን እጅግ የሚጠሉ ቁስላቸው ሲጠዘጥዛቸው እሱ ትዝ ይላቸዋል። እኛ ጠላ ነው ግን አይሉም። ጠላ ነው የሚሉ እዚሁ ሰፈር ይፈጥራሉ። እጅህን ቆርጦሃል፣ ጡትህን ቆርጦሃል ይሉታል። እስቲ የክርስቲያን ንጉሥ ጡት ሲቆርጥ ይታያችሁ። የሰውን ብልት እየሰለበ ግንባሩ ላይ የሚለጥፍ ማን ነውና ነው? ስለዚህ በራሳችሁ ወንድሞች በኩል ኦርቶዶክስን ይዋጓሉ። ከዛ ፕሮቴስታንትና ካቶሊክ ነው። ቅድም መምህራችን ምንም አድርገው አሳይተውናል። እዚህ ኖረው ቋንቋችን አጥንተው ንጉሳችንን ሃይማኖት እስከ ማስቀየር የደረሱ ሰዎች አለቀቁንም። አለቀቁንም። አሁንማ ተንሰራፍተዋል እንደ ልብ። ይሄው ጵጵስና ብለው እንድንጠፋፋ ከትውፊቱ ከቀኖናው ከሕጉ ከዶግማ ውጪ የእኛን ልብስ አልብሰው ወንድማማቾችን ለማጠፋፋት ወጥመድ አጥምደውልናል። አለቀቁንም። ስለዚህ እነዚህ አራቱ ይሄ አረባዊው አክራሪው፣ ቀኝ ገዢዎቹ፣ ኮሚኒስቶቹና ፕሮቴስታንቶቹ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ሲወጉ እንደኖሩ ቅድም በታሪክ አይተናል። ይሄን የምታዩት ምስል በዚህ መሰረት እቺን ኦርቶዶክስን እዚህ ጋር ብታረጓት
ቤታችን ውስጥ እኛ የራሳችን ጠባዮች አሉ። ቤታችን ውስጥ ስለዚህች ቅድስት ቤተክርስቲያን የሚጋደሉ እንቅልፍ የሌላቸው በጸሎትም በስራም በአስተዳደርም የሚሰሩ አሉ፣ በትምህርትም የሚሰሩ አሉ። እንዲያው ደግሞ ተቀላቅለው ዝም ብለው ፈዘው የሚኖሩ አሉ እንደ አየር አጋንንት። እንዲሁ ደግሞ ለሌሎች ተልከው ሰርጎ ገብ ሆነው እኛን የሚከፋፍሉን ደግሞ አሉ። ሰርጎ ገቦች የምንላቸው ሰርጎ ገብም ፍዝም ያልሆኑ ለወዳቸው ብቻ የሚኖሩ ደግሞ ምንደኞች አሉ። በየአይነቱ ነው ያለን። አቅደው የሚጎዱ አሉ፣ ፈዘው የሚኖሩ አሉ፣ ተክተው የሚጋደሉ አሉ፣ ደንዝዞ ዝም ብሎ በሸከምነት የሚኖሩ አሉ። ድንዝዞቹ ይሻላሉ። ቢያንስ እግዚአብሔርን ጠርተው የተማሩትን እንደው ባያምኑትም ምንም ቢሉ ዝም ብለው አገልግለው ይሄዳሉ። እነዚህ ሰርጎ ገቦችና ምንደኞቹ ግን አደገኛ ናቸው። ምክንያቱም ከመጣው ጋር ሁሉ ስለሚቆሙ ይከፋፍሉናል፣ አንድነታችንን ያፈርሱታል። እኛ በዚህ ሁኔታ እያለን በዙሪያችን እነዛ ቅድም የጠራኋቸው አራቱ ጠላቶች ደግሞ አሉ። የዘር ፖለቲከኞች አሉ፣ ኦርቶዶክስ ሴኩላሪስቶችና ኮሚኒስቶች አሉ፣ አክራሪ ፕሮቴስታንቶች አሉ፣ ሰው ፕሮቴስታንት ካልሆነ አይበለጽግም፣ ዲሞክራሲ አይሰፍንም የሚሉ አሉ። ክፉ ጎረቤቶች ደግሞ አሉን። እንደዚህ እንደ ሱዳን እየመጣ የሚወር እንደ ሶማሊያ አይነት ክፉ ጎረቤት አለብን። ውስጥ ችግር፣ ሀገር ውስጥ ፈረንጅ ያረደበት ሰው አይምሮ ችግር፣ ክፉ ጎረቤት፣ ዓለም አቀፍ ጠላት። ተመልከቱ ከበባውን። ይሄን ከበባ ይዘን እኛ ምንድነን ነው? እኛ ብዙ ሳለን እንደ አናሳ የምንኖር አልቃሾች ነን። ምክንያቱም መስመር ለይተን ቅድም ባልነው በአምስቱ ንስሐ ገብተን ጠላት ለይተን የረጅም ጊዜና የአጭር ጊዜ አጀንዳ ለይተን ስራ ተከፋፍለን የአክቲቪስቶችና የወቅታዊ ስሜት ኮርኳሪዎች ሰዎች ተከታይ ሳንሆን ነፃ አውጪ ሳንጠብቅ እግዚአብሔርን ይዘን ካልሰራን ይሄ ሁሉ ከበባ አለብን። በትንሽ አጀንዳ ላይ የምናተኩርበት ጊዜ አይደለም። ብዙ ሳለን እንደ አናሳ የምንኖር መሪዎቻችንን ሁሉ አክቲቪስት ስለምንከተል ጳጳስ እንኳን የሚሰድብ ሰው እናደንቃለን እኛ። ተመልከቱ፣ የመጨረሻው የቤተክርስቲያን ስልጣንና ራስ መንፈስ ቅዱስ ተሾመልን ትልቅ አባት በሶሻል ሚዲያ ለሚሰድብ ሰው እናጨበጭባለን። ስለዚህ መሪዎቻችንን የሚሰድብ ሰው አዋርደን በቀኖናችንና በትውፊታችን መሰረት ያልተሾሙ ሰዎችን ተከትለን አባቶቻችንን አሸማቀን መሪ አልባ ሆነናል። መሪ የለንም። ትክክለኛ ክብር መከባበር ቢኖረን ኖሮ እኮ አንድ አባት ተነስቶ ከዛሬ ጀምሮ ልጆቼ እንዲያርጉ ቢለን በአንድ ስንቆም ጠላታችን ግራ ይገባዋል። አሁን ግን በትኖ ይወቃናል። መሪ አተናላ። ስለዚህ መሪዎቻችንን መልሰን አክብረን የማስከበር ስራ መስራት አለብን ማለት። ይመጣብንም በትክክል አንረዳም። ተከፋፍለናል። በዘር፣ በቋንቋ፣ በቦታ፣ በታሪክ አተራረክ እንከፋፈላለን። ምክንያቱም ታሪክ ቅድሙ አይነት ሰውዬ ናቸው። እንደነገርኳቸው ሄንሪ ኪሲንጀር ለፕሬዝዳንቱ የጻፈው ኢትዮጵያ ነፃ ነኝ የምትለው ነገር አላት፣ ለተቀሩት የአፍሪካ አገራት ክፉ ምሳሌ ናች፣ መዋረድ አለባት እንዳሉት አሁንም ሊያዋርዱን ያሰፈሰፉ እዚሁ ሀገር በቀል የሆኑ ሌሎች ያደሩባቸው ሰዎች ስላሉ ለዛኛ ክፍት ሆነናል፣ ተለያይተናል። ያንኑ በንግግሮቻቸው በጽሁፎቻቸው በሚሰጡን ባዶ ተስፋ እንደ ነፃ አውጪ እንቆጥራቸዋለን። ሰው እንዴት ራሱ ያልቀባውን ራሱ ያልሾመውን የራሱን ትምህርት ያላሳደረበትን ሰው ጠላቱን እንዴት ተስፋ ያደርጋል? ስለዚህ እናስብበት። ስደተኞች ነን። ግለኝነት አጥቅቶናል። ጥቃት ሲሰመር ይታያቸዋል። ጥቃት ሲጀመር እንደዚህ ነው። አሁን ስዕሉ ላይ እንደምታዩት መጀመሪያ እኛን ለማጥቃት የሚደረገው አንዱ ዘዴ መጀመሪያ ሐሰት ይፈበረካል። ስለኛ፣ ስለ ኢትዮጵያ ታሪክ፣ ስለ ኦርቶዶክስ እና ስለ ኦርቶዶክስ ቤተክርስቲያን ስለቀባቻቸው ነገስታት ሐሰት ይተረካል። ማስረጃ ቢኖርም ባይኖርም ስልጣን ያለው ሰው የተናገረው ሁሉ እንደ ታሪክ ይወሰዳል። በኢትዮጵያ አንድ መጥፎ ባህል አለ። ነፍሳቸውን ይማርና ፕሮፌሰር መስፍን የሚሉት ነገር አለ። ኢትዮጵያ የተቸገረችው ስልጣን የሚመነጨው ከእውቀት ሳይሆን እውቀት የሚመነጨው ከስልጣን ሆኖ ነው ይላል። ስለዚህ ስልጣን የያዘ ሁሉ በጠመንጃ መያዝ፣ በማጭበርበር መያዝ፣ አጋጭቶ መያዝ ብቻ ከያዘ በኋላ የተናገረው ታሪክ ይሆናል። ስለዚህ የኢትዮጵያ ቤተክርስቲያን ጋር የተያዙ ታሪኮች በሙሉ እንዲጎድፉ እንዲበላሹ ተደርጎ ይተረካል።
ከዛ ቀጥሎ የተተረከው በፕሮፓጋንዳ ማሽን ይሰራጫል። በትምህርት በስልጠና የካድሬ ስልጠና በተለያየ መንገድ በልማት ሰራተኛ በጤና ኤክስቴንሽን በኩል ይሰራጫል። በደንብ እኛን የሚያጠቃ እውቀት ማነው ሐሰት ይሰራጫል። ከዛ ሴኩላር ሊቃውንቶች ያን የተሰራጨውን በመጽሐፍ ይጽፉታል። ያ መጽሐፍ ለልጆች ትምህርት ይሆናል። ቀጥሎ ሳይንሳዊ ለማስመሰል የምርምር እርዳታ ይሰጥና ሰዎች ተሰብስቦ ተመራመርን ብለው መጽሐፍ ያወጣሉ። እኛን የሚያጎድፍ መጽሐፍ ያወጣሉ። ስለዛ ስለተጻፈው ነገር ለልጆች ከተሰጠ በኋላ አርቲስቶች ዘፈን ይዘፍኑለታል፣ መዝሙር ይቀርጹለታል፣ ሐውልት ይተክሉለታል። ለዛ ለሐሰት ሐውልት ይተክሉለታል። ከዛ በዓል ያከብሩለታል ለውሸቱ። በዛ ያደጉ ህፃናት ኦርቶዶክሳዊውን ሰው መግደል ይጀምራሉ። አሁን እዛ ላይ ነን፣ መገደል ላይ ነን። ሐሰቱ አድጎ የት ነው ያለነው? እዚህ ጫፉ ላይ፣ እዚህ የምታዩት ጫፉ ላይ ነው ያለነው። አሁን መከሩ ነው። አሁን እያጨድነው ነው። ውሸትን ዝም ብለን ውሸትን ታግሰን ሐሰተኞችን ታግሰን እስኪዘፍኑ ድርሰት እስኪደርሱ መዝሙር እስኪዘምሩ ሐውልት እስኪሰሩ የፖለቲካ ርዕዮት እስኪያዘጋጁ ፖሊሲ እስኪያወጡ ፊደል እስኪቀይሩ ሁሉን ነገር እስኪያደርጉ ከፈቀድንልባቸው ማረድ ጀመሩ ማለት። አሁን ምርቱን እያጨድን ነው። ስለዚህ ይሄንን ነገር ለመክታት የመጀመሪያው የስነ ልቦና ለውጥ ያስፈልገናል። የስነ ልቦናው ለውጥ ምንድነው? መብት ከመለመን ወደ ሀገር ባለቤትነት የሚወስደን መንገድ የቱ ነው ብለን ነው መወያየት ያለብን። አሁን የጥምቀተ ባህር ካርታ ሳይሆን የምንለምነው ሀገራችንን ነው የምናስመልሰው። ስለዚህ የተለየ ስነ ልቦና ነው፣ የተለየ ስነ ልቦና ነው። ስለዚህ ለዚህ ስነ ልቦና ሰዎች መዘጋጀት አለባቸው። ቤተክርስቲያን ያለችው ሀገር ላይ ነው። የምትቀድስበት ቦታ የምታወድስበት ቦታ እየለመነች መቀጠል አትችልም። በየደረጃው መሪ መፍጠር ያለበት፣ የተፈጠሩትን ማስከበር መቻል አለበት። ለጠላት የተገዙ ካለ መገሰጽ አለባቸው። በኦርቶዶክሳዊነት ስም በአባትነት ስም ወደ ቤቱ ገብተው ለጠላት የሚሰሩትን መለየት አለባቸው። መተማመንና ኦርቶዶክሳዊ ስርዓት ባለው መንገድ መወያየት አለብን። የማንም መንጋ መሆን የለብንም። የእውነት ተከታዮች የክርስቶስ መንጎች ነን እኛ። ስለዚህ አካባቢን በትክክል ማንበብ፣ አካባቢ ማንበብ የሚባለው ኢኮኖሚው ምን እየሆነ ነው፣ ስልጣኑ እየወሰደ ያለው ማን ነው፣ ርዕዮተ ዓለሙ ምን ይላል፣ ፖሊሲው ምን ተብሎ ነው የተጻፈው፣ ኢትዮጵያ ከሌሎች ሀገር የምትፈራረማቸው ነገሮች ለኦርቶዶክስ ምን ማለት ነው፣ ዓለም አቀፍ ዲፕሎማሲው ምን እየሰራ ነው፣ ከኛ ጋር ያለው ግንኙነት ምንድን ነው፣ ታሪካችን ላይ የሚነገሩ ነገሮች ወዴት ያመራሉ የሚለውን ማንበብ በትክክል መስራት አለብን ማለት ነው። ከዛ እግዚአብሔርን ብቻ ተስፋ ማድረግ፣ ነፃ አውጪ አለመጠበቅ፣ እንደ ዘንዶ ከጫካ የሚወጣ ንጉሥ አለመጠበቅ። የለም እንደሱ የሚባል ነገር የለም። ትንቢት ካለ ትንቢትን እኛ አይደለንም መንደር ውስጥ አንተረጉመውም። እነዛው የተናገሩ በመንፈስ ቅዱስ የተገለጠላቸው ራሳቸው የተረጉሙት፣ የሰፈር ሰው አይተረጉመውም። ስራችን አይደለም እሱ። ስራችን ንስሐ መግባት፣ ማቀድ፣ እንደ በዓለ አእምሮ መስራት ብቻ ነው። ቅዠት እያወሩ ደንዝዞ መቀመጥ ጠላት የሚነገረን ነገር ነው። ፈጽሞ ዘንዶ ነው ከዋሻ የሚወጣው ንጉሥ አይደለም። ስለዚህ ትንቢቱን በባለ ትንቢቶቹ እነሱ ይተርጉሙት። ከበረሃ የተላከ የሚባል ነገር የለም። ከተላከ ለእኛ አይደለም። ሄደው ነገሥታቱን ይገስጹ፣ ለትላልቆቹ ይናገሩ። እኛ አባቶቻችንን ነው የምንሰማው እንጂ በሚስጥር የሚያስተምረንን አንሰማ። በሚስጥር በመንደር ትምህርት የለም። የአደባባይ ትምህርት ነው ያላት ቤተክርስቲያን። ስለዚህ አባቶቻችንን መስማት፣ በሁለንተናዊው እኛ ኦርቶዶክስ መሆን፣ በልክ መኖር፣ በልክ መብላት፣ በልክ መጠጣት፣ በስርዓት መልበስ፣ ያለንን ሀብት ወደ አንድ አምጥተን ማባዛት፣ በዛ ኃይል ማግኘት ነው ያለብን። ብኩንነት፣ ጭፈራ፣ ሀብታችንን ወስደን ለጠላት መስጠት አይገባም። እኛው ነን እኮ ገጀራ ገዢዎቹን ሄደን ብር የምናዋጣላቸው። ስለዚህ ማሰብ አለብን። ከስደት መመለስ፣ ሌላ ሀገር የለንም፣ ኢትዮጵያ ነች ሀገራችንን። ለስደት አትመዝገቡ፣ እቺን ቦታ ለመስራት ተሰለፉ እንጂ ራስን ነፃ ማውጣት
እና ለሌላ መትረፍ ያስፈልገናል። እኛ ኢትዮጵያኖች በቀድሞ አባቶቻችን ኢትዮጵያን ነፃ አውጥተው ለጥቁር ሁሉ ዋስትና እንደሆኑ ሁሉ ዛሬም ለዓለም ቅድም ከሳራ በታች ያሉ ሀገራትን ከድህነት እንዳይወጡ እናደርጋቸዋለን እንዳለ ከድህነት ወጥተን ራሳችንን ችለን ዛሬ የሚወጉንን እነ ሱዳንን እነ ሶማሌን ሌሎቹን ሁሉ ነፃ ልናወጣ ይገባል እንጂ ለማኞችና ወደ እነሱ የምንሰደድ መሆን የለብንም። ይህ የኦርቶዶክሳዊ መንፈስ ነው። ጥርጣሬና መተማማትን አለመተማመንን ማጥፋት አለብን። ፍርሃትን ማጥፋት፣ የሰማዕትነት ህይወት መኖር መጀመር አለብን። ከግለኝነት ወደ ኦርቶዶክሳዊ መረዳዳት ማደግ አለብን። ይሄ የዚህ አካባቢ ባህል ነው። እንዳውም ጎጃም የሰማሁት ወደዚህ ወደ ሰከላ አንዲት እናት ስትወልድ ሴቶቹ እልል ሲሉ ሽማግሌዎች ወደዛ ወደ እልልታ ቦታ ይሄዳሉ። ልጅ ተወለደላችሁ፣ ወንድ ነው ሴት፣ እግዚአብሔር ይመስገን እንኳን ማርያም ማረችሽ ካሉ በኋላ የሚጠይቁት አንድ ጥያቄ አለ። እዚህ ቤት የሚታለብ ላም አለ ወይ ብለው ይጠይቃሉ። አይ የለም ከተባለ የሚቀጥለው ቤትስ የሚታለብ ላም አለ ወይ ይላሉ። አዎ ከተባለ አምጡና እዚህ ሰሩት ይባላል። ለ6 ወር እዛ ይታሰራል። የሰው ላም ባለቤቱ ሳይጠየቅ አይለመንም። ባለቤቱ ከከለከለ ህዝብ ሁሉ ያን ሰው አይረዳውም። ሲሞት ሞፈርና ቀንበሩን አንድ ላይ አድርገው ይቀብሩታል። ቅጣት ነው። ይህ ምንድን ነው? ከሃይማኖታችን ያገኘነው ትውፊት ነው። ህብረታዊ አንድነት፣ አንዱ ለሌላው እንዲኖር። ተርቤ አብልታችኛል የሚለውን ሲሰሩ እኮ ነው። ህፃን የተወለደበት ቤት የግድ ሌላ ወተት ይመጣል። ስለዚህ ላም የለኝምና አልወልድም ተብሎ ኮንትራሴፕቲቭ አይወሰድም ማለት ነው። አይ ትንሽ ወልዶ በስርዓት ማሳደግ የሚባለው የሴኩላሪስቶቹ ስብከት አይሰራም። በኦርቶዶክስ እኛን አምክነው እነሱ እየተራቡ የማህፀን ጂሃድ ይባላል ይሄ። ስለዚህ ወንድሞች እህቶች ልብ ብላችሁ ስሙ። በጤናም በእርሻም በኪነ ጥበብም በፖለቲካ በርዕዮተ ዓለምም በፍትህ ስርዓትና በአስተዳደርም ኦርቶዶክሳዊነትን የሚዋጋ ረቂቅ ወጥመድ መኖሩን አውቀን እግዚአብሔር በሰጠን አእምሮ ተጠቅመን ራሳችንና ሀገራችንን መፈወስ አለብን። ስንት ሚሊዮን ነን እኛ እንደ አናሳ የምንኖረው? አንዳንድ ሰው ጨርሻለሁ፣ ግን አንዳንድ ሰው አሁን ከፊታችን የፖለቲካ ምርጫ ስላለ ስለ ምርጫ ያነሳልና ማንን እንምረጥ፣ እንዴት እንምረጥ ይላል። እኛ ኦርቶዶክሶች ነን፣ ልብ በሉ። እኔ ከሌ ምረጡ አትምረጡ አልልም፣ ግን አንድ ሀሳብ መስጠት እችላለሁ። ከሆነው ተነስተን ማለት ነው። ከሆነው ተነስተን መጀመሪያ እኛ ማንን እዚህ የሰበሰብነው? እኛ ኦርቶዶክሳውያን ነን። አንዱ ማንነታችን የሚገለጠው ኦርቶዶክስ ክርስቲያን መሆናችን ነው። ሁለተኛ እኛ ሰዎች ነን፣ እንደማንም ሰው ነን። ሌሎቹም ሰዎች ናቸው። እኛ ግን ኦርቶዶክሳውያን ሰዎች ነን። ከዛ በዜግነት ደግሞ ኢትዮጵያውያን ነን። ይሄ ሶስተኛ ማንነታችን ነው። ሰው፣ ኦርቶዶክስ፣ ኢትዮጵያዊ ዜጋ። አራተኛ ባለርስቶች ነን። ከሰው ያለመናት እግዚአብሔር የሰጠን አባቶቻችን በጸሎትና በተጋድሎ የጠበቋት ባለርስቶች ነን። አራት አይደለም? አራት ነው። ሰዎች፣ ኦርቶዶክሳውያን ሰዎች፣ የኢትዮጵያ ዜጎችና ባለርስቶች ነን። ስለዚህ ስለ ምርጫ ስናወራ ከዚህ እንነሳለን። እነዚህን አራቱን ሰውነታችንን የሚያከብር ባለርስትናችንን እውቅና የሚሰጥ ኦርቶዶክሳዊ ትውፊትና ታሪክን የሀገራችን ትምህርት፣ እሴት፣ ፖለቲካ አካል የሚያደርግ ማንነታችን በፖለቲካውን የሚያሳትፍ ግለሰብም ፓርቲም ልንመርጥ እንችላለን ካለ ማለት ነው። ከሌለ ደግሞ እንዲያስብ እናስገድደዋለን ማለት ነው። እንዴት አስቡበት። ይሄ የቤተክርስቲያን ስብከት ስላልሆነ ማለት ነው። የእኛን ማንነት የሚያከብር የሚያስከብር ማክበር ማለት በፖሊሲው፣ በህጉ፣ በስርዓቱ፣ በአስተዳደሩ፣ በፍትህ መዋቅሩ፣ በፖለቲካ ስልጣኑ ሁሉ የሚያሳትፍ መሆን አለበት እንጂ እኛን እንደ ሞተ ቅርስ ለቱሪስት እያሳየ የሚያምር መዝሙር፣ የሚያምር ህንፃ፣ የሚያምር መስቀል እያለን እኛ ዕቃ አይደለንም። ገንዘብ እየሰበሰበ ማንነታችንን የሚጠላ ፖለቲካ አንቀበልም።
እየለመን አይደለም የምንኖረው። ከዛ ቀጥለን ሶስተኛ ምክንያቱም ማንነቴን የሚያከብር የሚያስከብር የደረሰብንን እስካሁን የደረሰብንን የሚሽር ሰው ነው፣ ሐሳብ ነው፣ ማኒፌስቶ ነው፣ ፍልስፍና ነው የምንመርጠው። ከዚህ አንፃር ካሁን በኋላ ስልጣን የምናስይዘው የምንፈቅድለት ሰው የሚከተሉትን ስራ የሚሰራ ነው። አንደኛ ፈጽመው እንዲቆሙ የምንፈልጋቸው ነገሮች አሉ። አንደኛ አገር ሰርተን አገር ጠብቀን በኖርንበት አገር አልባ የማያደርገን፣ አንደኛ ለማኝ የማያደርገን፣ ሁለተኛ ብዙሃንና ባለታሪክ ሆነን ሳለን እንደ አናሳ በሐሰት ታሪክና ትርክት እየተከሰስ እንድንኖር የማይፈቅድ ፖለቲካ ነው የምንፈልገው። ሶስተኛ መንግስት ኖሮን እየተገደልንና እየተፈናቀልን ፍትህ የማይነፍገን ነው የምንፈልገው። አራተኛ በክርስቶስ ለተዋሂዶ ተጠርተን ለአንድነት ተጠርተን ለህብረታዊ አንድነት ተጠርተን በአንድ የወይን ግንድ ላይ ለመብቀል ተጠርተን በፖለቲካ በዘር ፖለቲካ ሊከፋፍለን ቀንና ሌሊት የማይሰራ ፖለቲካ ነው የምንፈልገው። አምስተኛ እውነተኞች ሳለን የእውቀት ግምጃ ቤት እናት እያለችን ኋላ ቀሮች፣ ወራሪዎች፣ ጨቋኞች፣ የስልጣኔ እንቅፋቶች የማይለም ፖለቲካ ነው የምንፈልገው። ይሄንን የሚያደርግ ግለሰብ ማን ነው? ይሄን የሚያደርግ ፓርቲ ማን ነው? እናንተ መርምሩት። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወትን ቃለ በረከትን ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። እንግዲህ ይህ መልእክት ቆዩ፣ እዛው ላይ ተረጋጉ አንድ ጊዜ። በመጀመሪያ ደረጃ የዋልንበት ነገር ሳይቋጠር አንድ እውነት ልንገራችሁ። አሁን እንደመሸባችሁ አውቃለሁኝ፣ ግን ከዚህ በላይ የሚዳሰስ ጨለማ ወደፊት ይኖራል። ከዚህ በላይ ምናልባት ቤታችሁ ለመሄድ ቸኩላችሁ ሊሆን ይችላል። ቤት መግባት የማትችሉበት ቀን ሊመጣ ይችላል ካልሰራን። አይምሰላችሁ። አሁን ዛሬ እኔ ፕሮግራም ስመራም ሆነ በአገልግሎት ሰዓት ላይ በጣም ከሚያስጨንቁኝ ነገሮች አንዱ መምሸት ነው። ዛሬ ግን 7 ሰዓት 8 ሰዓት ሌሊት ቢሆን አይጨንቀኝም። እዚሁ ጅብ ቢበላን ይሻላል። ተፈጥረው ከኛ ጋር ወንድሞች መስለው ከሚበሉን ህመማቸው ሊረዳን ይገባል። ዛሬ በወለጋ ቤት አለ፣ ኦርቶዶክሳውያን ቤት አላቸው። ዛሬ መተከል ላይ ኦርቶዶክሳውያን ቤት አላቸው። 10 ልጆቿ የታረዱባትን እና ታውቋታላችሁ። የአእምሮ ህመምተኛ የሆነው 9 ልጆች የታረዱበት ኦርቶዶክሳዊ አባት ታውቁታላችሁ። ስለዚህ መቋጠር አለበት። አሁን ዝም ብለን ጋሽፋንታውን እንዲያለ አባ ወልደ ሐዋርያት እንዲያሉ ብለን አይደለም የምንሄደው። መቋጠር አለበት። እንደ ዘወትሩ ሁሉ ስብከት ተሰጥቷል፣ በቃ አጨብጭበናል፣ ከዛ ቤታችን ደን ነገ ሲነጋ ምንም ነገር የለም። እንደዛ መሆን የለበት። ይበቃል፣ ይበቃናል። ህመሙ በጣም በዝቷል። አንድ እውነት ልንገራችሁ በግልጥ የሚደርስ የማይመስላችሁ ከሆነ ወለጋ ላይ መተከል ላይ ሰው ሲታረድ ትግራይ ላይ የሚደርስ አይመስልም ነበረ። ኤዋውን ትግራይ ገብቷል። ጎንደር የማይደርስ የሚመስላችሁ ካላችሁ አትሳሳቱ። የቆማችሁበት የተቀመጣችሁበት ስፍራ 10,000 ሰው የታረደበት ስፍራ ነው። መቃብር ላይ ነው የተቀመጣችሁት፣ ማወቅ አለባችሁ። ደመ ሰማዕታት ላይ ነው የቆማችሁ። በእኛ እድሜ እንኳን ደርሰን ታስታውሳላችሁ። ጳጉሜን 1 1985 እዚህ የተቀመጣችሁበት ቦታ የደም አበላ ሲበላው እንደነበረ ደርሰን ልጅ ሆነን ተመልክተናል። የማይደርስ ነገር የለም። ይሄ ሁሉ ተነግሯል። ጠላቶቻችን ከውስጥ እስከ ውጭ በጣም ብዙ ናቸው፣ እጅግ ሲበዛ። ከተማችን ላይ ምን እንዳለ አሁን ልነግራችሁ አልችልም። ግን አንድ እውነት የምታውቁት ልታውቁት የሚገባ ነገር ነገሮች እናንተ እንደምታስቧቸው ሰላም አይደሉም። ተው።
እኔና እናንተ ተኝተን ስናድር ተኝተው የማያድሩ ብዙዎች አሉ። ብዙ ወንድሞች ብዙ አባቶቻችን እንቅልፍ አጥተው ነው። እግዚአብሔር በእነሱ ምክንያት ነው ነገሮችን እያረጋጋቸው አለ። እዚህ የሚደረገው ምህላ ስንት ነገር እንደሚያርቅልን ማወቅ አለባችሁ እንጂ እንደታቀደልን ዛሬ እዚህ መሰብሰብም አንችልም። ስለዚህ የአንድ ዕለት የሁለት ቀን ጉዳይ አድርጋችሁ እንዳታልፉ አደራ ልንላችሁ እንወዳለን። ይሄ መምሸት ያለ መምሸት ጉዳይ አይደለም። እንዳልኳችሁ ጅብ በጅብ መበላት ጌጥ ነው። ምክንያቱም ጅብ በተፈጥሮው የሚባላ ነው። ወንድም ነኝ በሚል የገዛ ዜጋ ሀገር ግን የውጭ ሰዎችን እከክ በተሸከመ ሰው ግን መታረዳችን ተገቢ አይደለም፣ ተገቢ ነገር አይደለም። አሟሟታችን እንኳ ደመ ከልብ ነው፣ የውሻ ደም ሆኗል እኮ። ለሐዘን የማይመች ሞት ነው እየሞትን ያለ ነው እኮ። የማይለቀስለት የማይታዘንበት ሞት እኮ ነው እየሞትን ያለ ነው። አንድ እውነት ልንገራችሁ፣ ሰዎች እኮ ለክርስትናቸው እንዲመሰክሩ እኮ እድል አልተሰጣቸውም። ከኋላ ነው መጥቶ እኮ በጀራ አንገት እየተቀነጠሰ ያለው። ሟቹ እኮ ራሱ ለምን እንደሞት አያውቅም። እግዚአብሔር ቸር ነው፣ ከሰማዕታት ይቆጥራቸዋል ብለን እናስባለን። ግን በተኙበት የሚቃጠሉ ሰዎች፣ በተኙበት የሚጨፈጨፉ ሰዎች ለምን እንደሚገደሉ እንኳን አያውቁትም እኮ። አንድ እውነት ማወቅ አለባችሁ። እስካሁን ድረስ እኛ ያለንበት አካባቢ ላይ ጭፍጨፋው፣ ግድያው ያልደረሰበት ምክንያት አንድ የግድያውን ከጀመሩ የኛ ሰው በቀሉ መከራ እንደሆነ ስለሚያውቁት ነው። ይሄን ማወቅ አለባችሁ። የዚህ አካባቢ ሰው እስካሁን ያልተደፈረው በቀሉን ፍራቻ ነው እንጂ ሳይደገስልን ቀርቶ አይደለም። ስለዚህ አደራ የምላችሁ በእኔ በኩል ይሄ መጨረሻ መልእክቴ ነው ለዚህ ጉባኤ። እንዲህ አንድ ላይ የምንሰበሰብበት እድል ቶሎ ቶሎ ስላልሆነ አደራ የምላችሁ መምህራችን የነገረንን ነገር ይዘን ንስሐ ለመግባት ነገ ዛሬ አትበሉ እባካችሁ፣ አደራ። ንስሐ ለመግባት ነገ ዛሬ ከእግዚአብሔር ጋር የተጣላ ትውልድ የትም አይደርስም። አባቶቻችን ዓለም እንደ ቁና ቢደፋባቸው ምንም አይመስላቸው፣ ሁሉ እንደሌነሱት እግዚአብሔር አብሯቸው ስላለ ነው። ስለዚህ ንስሐ መግባት ለነገ የሚተው አይደለም። ነገ ሰኞ ጧት ተነስተን ልንሰራው የሚገባ ስራ ነው። ሁለተኛው ነገር እባካችሁ ዙሪያችሁን ተመልከቱ፣ እስኪ አስተውሉ። ሰፈራችሁ ላይ ምን እየተደረገ ነው? ለምንድን ነው ሁሉን ነገር እኛ እንድንነግራችሁ የምትጠብቁት? እስኪ በየሰፈራችሁ ጎረቤታችሁ ምን እየሰራ ነው? ፖለቲከኛው ምንድነው የሚሰራው? አህዛብ ምንድነው የሚሰሩት? ፕሮቴስታንቶች ምንድነው የሚሰሩት? ምን እያደረጉ እንደሆነ ታውቃላችሁ? እኛ እንወዳቸዋለን። ምክንያቱም የክርስትናችን መሰረት ጠላቶቻችሁን ውደዱ ነው። ነገር ግን የንስጥሮስን አነጋገር ሳይሆን የቄርሎስን አነጋገር እንይዛለን። ንስጥሮስ ሆይ አንተን እወድሃለሁ፣ ሐሳብህን፣ እምነትህን፣ ትምህርት ግን እጠላለሁ። እኛ አሕዛብንም መናፍቃንንም እንወዳቸዋለን፣ አንጠላቸውም። ጠላት የምንላቸው ስለሚጠሉን እንጂ ስለምንጠላቸው አይደለም። ነገር ግን እንወዳቸዋለን ማለት ቤተ ክርስቲያንን እንዲያወድሙ እኛን እንዲያጠፉ እንፈቅዳለን ማለት አይደለም። ስለዚህ ዙሪያችሁን ተመልከቱ። ሶስተኛውና የመጨረሻው ግን ለማንኛውም ነገር ራሳችሁን አዘጋጁ። ኦርቶዶክሳውያን እናቶች፣ እህቶች፣ አባቶች፣ ወንድሞች በጣም ሳትዘገዩ በጣም ሳንዘገይ ራሳችሁን አዘጋጁ። እንደ ኦርቶዶክሳዊ በያላችሁበት ምከሩ። እንደ ኦርቶዶክሳዊ አባቶችን ጥላ አድርጋችሁ ተነጋገሩ። ራሳችሁን አዘጋጁ። መንፈሳዊ ብቻ ሳይሆን ስጋዊውንም ዝግጅት ተዘጋጁ እላችኋለሁ። ያ ባይሆን የመጨረሻ ኃይለ ቃል የምናገረው የስምንተኛ ክፍል ተማሪ ያለው የታሪክ አስተማሪ ከመከረን በኋላ መጨረሻ ላይ እንዲህ አለ፣ ይህንን ባትሰሙ ግን ውርድ ከራሴ ውርደት በእናንተ ነው ብሏል። ከዚህ በላይ ምለው የለኝም። እንግዲህ የመጨረሻ መልእክት ምናልባት አባታችን የኔታ ሊቀ ሊቃውንት ዕዝራ በመካከላችን ስላሉ የሚሉት ነገር ጥቂት ይኖራቸዋል በሚል ለእርሳቸው እድሉን እሰጣለሁ። ከዚያ በሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንደ ቸርነት ብለን አብረን ዘምረን እንጨርሳለን ማለት ነው። የአባታችን መልእክት በዛውም እንደ ቸርነትንም ቆመን መስማት ስላለብን ጧፋችሁን አብርታችሁ አሁን ከያላችሁበት መነሳት ትችላላችሁ። ድምፅ ግን ቀንሱልን አደራችሁን።
መብራቱን አብሩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባርካ እግዚኦ ለዛቲ መካን፣ አቤቱ ይህችን ቦታ ባርክልን። ባርካ እግዚኦ ለዛቲ ሀገር፣ አቤቱ እግዚአብሔር አምላክ ይህችን ሀገር ባርካት። ባርካ እግዚኦ ለዛቲ ጉባኤ፣ አቤቱ እግዚአብሔር አምላክ ይህን ጉባኤ ባርክልን። ባርኮሙ እግዚኦ ለኩሎሙ ደቂቅከ ወአዋልዲከ ሕዝበ ክርስቲያን። አቤቱ እግዚአብሔር አምላክ ሆይ ወንዶችንም ሴቶችንም ልጆችህን ሕዝበ ክርስቲያኑን በሙሉ ባርክልን፣ ቀድስልን። ባርኮሙ እግዚኦ ለኩሎሙ ሊቃውንቲነ፣ አቤቱ ሊቃውንቶቻችን ባርክልን። አጽና ለዛቲ ሀገር በኃይልከ፣ አቤቱ እግዚአብሔር አምላክ ሆይ በኃይልህ ይችን ሀገር አጽናት። ይቀባ ለዛቲ ሀገር ኢትዮጵያ በኃይልከ በየማንከ፣ በቀኝ እጅህ በስልጣንህ ይችን ሀገር ጠብቃት። እግዚኦ እቀቦሙ ለኩሎሙ ሕዝበ ክርስቲያን፣ ሕዝበ ክርስቲያንን ሁሉ ጠብቃቸው። ኃይለ አጽራርን ኃይለ አጋንንትን አድክምልን። ሁሉ በአንተ ድል ይነሳልና አንፈራም፣ አንጨነቅም፣ አንደነግጥም። ኃይል እግዚአብሔር ነው። ኃይል ዘእግዚአብሔር ይላል ጌዴዎን